ርዕሱ ስንነሳ እኔ ሁለት ኢየሱስ አለ ብዬ ነው እማምነው። አንዱ የጴንጤው ሲሆን አንዱ ደግሞ የኦርቶዶክሱ ነው። የኦርቶዶክሱ ያው እንደ መጽሐፍ ቅዱስ ነቢያት እንደተናገሩት ሐዋርያት እንደሰበኩት እውነተኛው የድንግል ማርያም ልጅ ሲሆን የጴንጤው ደግሞ የሉተር የፈጠረው ነው። እንደምናየውም ብዙ ልዩነቶች አሉት። የጴንጤው ኢየሱስ 2-3 ጊዜ ነው የሚመጣው። አይ ቲንክ ባለስታሳት እንደሚሉት ሊነጠቁ ይመጣል፣ እንደገናም ለፍርድ ይመጣል፣ እንደገና ይለምንላቸዋል። አሁን ላይ እሳቸውና አማኒ ያነሳው ላይ ምናልባት አማኒን አንድ ጥያቄ ጠይቀዋለሁ። ጻድቅን ያነሳቸው ላይ ጥያቄ ሳልጠይቅ መረጃ ላይ የተመሰረተ ነገር ሳይሆን የተነገረው ያለ መረጃ የተነገረ ነገር ስለሆነ ይሄ ደግሞ ከማናቸውም ሰው የምንሰማው ነገር ስለሆነ ሉተር የተባለው የቤተክርስቲያን አባት ሪፎርሜሽን አባት የካቶሊክ ቤተክርስቲያን አገልጋይ እንደነበረ ዓለም ሁሉ ያውቀዋል። ካቶሊክ ደግሞ የክርስቶስ ቤተክርስቲያን ናት። ኦኬ። ስለዚህ በዚህ ቤተክርስቲያን ውስጥ ያገለግል የነበረ አንድ ሞንክ ነው፣ መነኩሴ ነው፣ ዶክተር ነው። በነገረ ክርስቶስ ላይ አንድ አይነት አቋም፣ አንድ አይነት አስተሳሰብ፣ አንድ አይነት ትምህርትና አንድ አይነት እምነት ቢኖረን አምሹር በአንድ ቤተ እምነት ውስጥ ቁጭ ብለን እግዚአብሔርን እርሱን ባመለክነው ነበር የሚል እምነት አለኝ። ግን ዋናው መሰረቱ ነገረ ክርስቶስ ነው የሚል እምነት አለኝ። የልዩነታችን መሰረት ከፕሮቴስታንት ጋር ወይንም ከሌሎች ቤተ እምነቶች ጋር በክርስቶስ እናምናለን ከሚሉ ቤተ እምነቶች ጋር ያለ ልዩነት ነገረ ክርስቶስ እንደሆነ ኦብቪየስሊ የታወቀ ባህሪው ጉዳይ ላይ ልዩነት ከተፈጠረ ሲቀጥል በአምላክነቱ ላይ በጌትነቱ ላይ ልዩነት ከተፈጠረ ኦልሬዲ ምንም አንድ ሊያደርግ የሚችል ነገሮች አይኖሩም ማለት ነው። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው በሚል አዎ ኦርቶዶክሳውያን ያምናሉ፣ ፕሮቴስታንቶችም ያምናሉ። ኢየሱስ ክርስቶስ የአብ የባህሪ ልጁ ነው ብለው ኦርቶዶክሳውያን ያምናሉ፣ ፕሮቴስታንቶች ያምናሉ። ይሄ ማመን አንድ ያደርጋል የሚል ህሳቤ ግን ሊኖር ይችላል የሚል እምነት የለኝም፣ እውነት ለመናገር ማለት ነው። ሶ ምናልባት ኤርሚ አንድ በጣም ወሳኝ የሆነች ፖይንት ወይንም አንድ ወሳኝ የሆነች ጥያቄ ልጠይቅ ነው እዚች ጋር። ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮ በኢየሱስ ክርስቶስ ላይ ኢየሱስ ክርስቶስ አምላክ እንደሆነ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እውነተኛውን ክርስቶስ እንደምትሰብክ ታምናለህ? ምክንያቱም ቀደም አንድ ነን እያልከኝ ስለነበረ ኤርሚያስ ኢየሱስ ክርስቶስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትሰብካለች ብለህ ታምናለህ? ምናልባት በአጭሩ እቺን መልስ እንድሰጠኝ ስለምፈልግ ነው። ታምናለህ? እሺ ቴንክ ዩ ሚኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውነተኛውን አምላክ ኢየሱስ ክርስቶስን ታውቃለች ወይ ከሆነ አዎ ታውቃለች። ትሰብካለች ወይ ግን ከሆነ ግን አትሰብክም። የምታውቀውን ጌታ አትሰብከውም ነው ብዬ የምለው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ እውነተኛውን ጌታ ታውቀዋለች ግን አትሰብከውም የሚል እምነት ነው ያለ። አዎ እሺ። እውነተኛውን ክርስቶስ ታውቀዋለች አትሰብከውም። ያ ስብከቱ ላይ ልዩነት አለን፣ ትምህርቱ ላይ ልዩነት አለን። ማወቅ ታውቀዋለች የሚል አቋም ነው የእናንተ አቋም ማለት ነው፣ የፕሮቴስታንቶች አቋም። እሺ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንግዲህ ያለውን ነገር ላይ እንመጣበታለን ወደ ኋላ። ሰሙ ሚዩትን እያነሳ ስለነበረ ሐሳብ እንድትሰጥ ሰሙ ቀጥል። እሺ ቀደም ነበር እንትን ያልኩትና በነገራችን ላይ ቤዚካሊ በጉባኤያት መካከል የተነሱ አንዳንድ ነገሮች አሉና ሃይፖስታቲክ ዩኒየን ላይ አግሪ ማያደርጉ እኛ አሁን ያልናቸው አበይት ክርስቲያኖች የሉም። አበይት ብለን እንዝራቸውና
ትልቁ ነገር መሀል ላይ ኪዮስ እንዲፈጠር የተደረገው አንድ ነገር አለ። እነዛን ሂስቶሪያኒስቶች በ451 ላይ እንትኖች የጉባኤ ኬልቄዶቻል ከቅድም ሜንሽን አድርጎታልና ኦረንታል የሚባሉ ደግሞ ኒስቶሪያኒስቶች ናቸው ይላሉ። ይሄ ልዩነት ተፈጥሮ ነበረ። የፖፕ ሊዮን ሐሳብ ከንስጥሮስ ሐሳብ የተለየ አይደለም፣ አንድ ነው ይላል። እነዛ ደግሞ ዩታኪያኒስቶች ናቸው ብለው ይላቸዋል። ሁለቱ ሚስሊ አኪዩስ ሲደራረጉ ነበርና ዩታኪያኒስቶች ናቸው ብለው የሚያስቡት ያው ኦረንታሎች ምን እንደሚያምኑ ስለማያውቁ አይደለም፣ ያውቃሉ። ዩታከስ ምንድነው? ያው መለኮታዊ ባህሪ ስጋዊን ባህሪ ነው አጠው የሚል እይታ አላቸው ዩታኪያኒስቶች። እና ኦረንታሎች ይሄን አይደለም፣ ሲሪል ፎርሙላን ነው ላተር ነው በቃ መተማመን ውስጥ የተገባው። ትራዲሽናል ሲሪል ፎርሙላን ነው የሚቀበሉት፣ ማለትም የቅዱስ ቄርሎስ ፎርሙላን ነው የሚቀበሉት። ሃይፖስታቲክ ዩኒየን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለውን ትምህርት ነው። ሊዮን ደግሞ አንድ አካል ሁለት ባህሪ የሚለውን ሐሳብ ይዞ የተነሳ አንድም የሲሪል ፎርሙላ ለመጠበቅ ነው። ኢስተርኖችም ያው ከኢስተርን 451 ላይ ካቶሊክ እንደተገነጠለች ይታወቃልና ይሄን ለመጠበቅ ነው ብለው ይነሱ ነበረ። በዘመኑ እንዲህ አይነት ኮንትሮቨርሲ ሲነሳ አንዲም ፖለቲካ እንትን አለው፣ ሁለተኛም ይሄ አልሸነፍ ባይ እንትን አላቸው። ይሄ ሁሉ ነገር ከሐዋርያ ዘመንም ጀምሮ ነበር። ክርስቶስ ሲመጣም እንዲህ አይነት ነገር ነበር። ቅድም ኤርሚ ሜንሽን አድርጎታልና እስራኤላውያን ብቻ ለአምስት ተከፍለው ነበረ። የመጀመሪያዎቹ ፈሪሳውያን የሚባሉ ራሳቸውን ፓራሽ የተለየነን እያሉ የሚጠሩ፣ ሁለተኛው ሰዱቃውያን የካህኑ ሳዱቅ ልጆች ነን እያሉ በትንሣኤ ሙታን የማያምኑ ግሩፖች አሉ። ሶስተኞቹ ደግሞ ጸሐፍት የሚባሉ አሉ። ቅዱሳት መጽሐፍትን በመጽሐፍ የሚታወቁ ጸሐፍት የሚባሉ ግሩፖች አሉ። አራተኛ ደግሞ ኤሶናውያን ተብለው የሚጠሩ አሉ፣ የተገለሉ ተብለው የሚጠሩ አሉ። በአምስተኛ ደረጃ ያኛውን ለምሳሌ ሳምራውያን ኤሶናውያን ተብለው ይጠራሉ። በአምስተኛ ደግሞ ዜለስ የሚባል ይሄም የቀናተኛው ስምዖን ቀናተኛ ማለት እስራኤልን በጦርነት ነፃ እናወጣታለን ብለው የሚያስቡ ማለት ነው። ዜለሶች ኤሶናውያኖች ያው መሲሁ ሲመጣ ካለንበት ቦታ ያወጣናል፣ ነፃ አውጪያችን መሲሁ ነው ብሎ በጣም ተጎሳቅሎ የሚኖሩ ግሩፖች ነው ያሉት። ይህ ሁሉ ክርስቶስ ሲመጣ የነበሩ። ለዛም ነው የኤማውስ መንገደኞች ይቤዠናል ያልነው። ያ መሲሁን ገደሉት በግፍ ሲል ክርስቶስ በመሃላቸው ተገኝቶ ሉቃስና ቀለዮጳ ይባላሉ ሁለት የኤማውስ መንገደኛና አብሯቸው ከኢየሩሳሌም ስንት ነው 60 ምዕራፍ የምትርቀው ኤማውስ ነበረ። ኤማውስ ድረስ አብሯቸው ሄዶ ያው ማዕዱን ባርኮ ሲሰጣቸው አምላካቸው ክርስቶስ ኢየሱስ አብሯቸው እንደነበርና እሱ እንደሆነ አወቁት። ተመልሰው ወደ ኢየሩሳሌም መመለሳቸው ይታወቃል። በዚያን ዘመን ለምንድን ነው እንዲህ አይነት ዲቪዥን የተፈጠረው ሲባል መሲሁን ይጠብቁት የነበረው እንዲሁ አልነበረም። ግማሹ በጦርነቱ እሱ እየመራን በጦርነት አሸንፈን እስራኤልን ከሄሮድሳውያን አገዛዝ ነፃ እናደርጋታለን፣ ታራቂቱ እስራኤልን እንመሰርታለን ነው ዜለስ የሚባሉት የስምዖን የቀናተኛው ስምዖን ግሩፖች ማለት ነውና ሌሎቹም እነዛ ደግሞ ካለንበት መከራ ከችግር የሚያወጣን እሱ ነው እያሉ ያምናሉ። ጸሐፍቶች ደግሞ ያው በጽህፈት ስራ የሚተዳደሩ ናቸው። ፈሪሳውያን ደግሞ ራሳቸውን ፓራሽ ብለው የሚጠሩ ናቸው። ሰዱቃውያን ደግሞ የመቅደስ አለቆች ተብለው የሚቆጠሩ ናቸው። እነዚህም ደግሞ የክርስቶስን መምጣት ይጠባበቁ የነበረው በስጋ ይገለጣል ብለው ነው ኦሊኖል ሁሉም ያምኑ የነበረው በስጋ በቃ ስጋዊ ንጉስ አድርጎ ነው። ስቲል አሁንም እስራኤሎች እንደ ስጋዊ ንጉስ ነው የሚቆጥሩት። ክርስቶስ መሲሁ ይመጣል ብለው የሚጠብቁ ይሁዲዎች እንደዛ ነው ካውንት እያደረጉት የነበረው። ይሄ በመጀመሪያው ዘመን የነበሩ ዲቪዥኖች እና ኪዮሶች ናቸው፣ መሲሁን መምጣት አለመረዳት። ለዛም እኮ ነው በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 3 ላይ እና ኒቆዲሞስ እንመለከት አንተ የአይሁድ መምህር ስትሆን ይህን አታውቅምን እያለው ሲነግረው የነበረውና የአይሁድ መምህራን ብዙ ነገሮችን ያስተምራሉ። እና በዚያ ዘመን ደግሞ ሌላኛው የትምህርት ክፍፍል ነበረ። የትምህርት ክፍፍሉ ደግሞ የሂላል ተማሪዎች አሉ፣
ልክ እነ ጳውሎስ ይማሩበት የነበረው ትምህርት ቤት ገማልያል መምህር ሆኖ የሚያገለግልበት የሂዳል ፍሬዎች አሉ። ሌሎቹ ደግሞ ሸምሃዮች ደግሞ በጣም ወግ አጥባቂ ኮንዘርቫቲቭ የተባሉ የሸምሃይ ትምህርት ቤት ፍሬዎች አሉ። በትምህርት ራሱ በጣም ይለያዩ ነበርና እስራኤል በዘመኑ አንድ አልነበረችም ነበር። ለዛ ነው ክርስቶስ ኢየሱስ ሲመጣ ህዝብና አህዛብን አንድ ሊያደርግ ነው። ህዝብና አህዛብን ለዛ ነው በክርስቶስ ላይ እንኳን በጣም ቅድም ሜንሽን ስናደርገው የነበረው። ለዛ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የጻፈው መልእክቱ ምዕራፍ 2 ቁጥር 11 እስከ 14 ከቁጥር 11 ምዕራፍ 11 ከቁጥር 4 ላይ ያለው ሁለተኛ ቆሮንቶስ ስለርሱ ነው የሚናገረው። እውነተኛ ኢየሱስ ብሎ ካታጎራይዝ በመጽሐፍ ቅዱስ የተጠቀሰው ያ የእውነት አምላክ ሐዋርያት ያስተማሩት በነቢያት የተነገረው በአባቶች የተተረከው ከአዳም ጀምሮ እስከ ሙሴ ከሙሴ ጀምሮ እስከ ክርስቶስ መምጣት ያለው ያ በዘመን ተከፍሎ ያሉ እነዚያ በዚያ ሁሉ የተነገረው ስለዚያ ክርስቶስ ነው እያወራን ያለ ነው። ያን ክርስቶስ አምኖ የተቀበለ ሁሉ የክርስቶስን አምላክነት አምኖ ይቀበላል። ሂስቶሪካል ክርስቲያኒቲ ማንዳቶሪ ነው የምንለው ለዛም ነው ነገረ ክርስቶስ የትኩረት ነጥብ ወይም ቤዚክሱ የት ነው ስንል የክርስቶስን ማንነትና ምንነት ማወቅ ነው። ኦንቶሎጂካል ክሪስቶሎጂ እና ፈንክሽናል ክሪስቶሎጂ። ኦንቶሎጂ ስለ ክርስቶስ ማንነት፣ ሰዎች የሰው ልጅ ማን ይሉታል? ትልቁ ጥያቄ ይሄ ነው። በቃ ነገረ ክርስቶስን ከማንነቱ ተነስተን ወደ ምንነቱ ቀለል አድርጌ እንዲገባችሁ ብዙዎቻችሁ ማንነት ሲባል እኔ አንድ ተቋም ሰራተኛ ሆኜ አንተ ሰው ማን ብባል ስሜን ነው የምነግራቸው። ሰሙ ነኝ። ምንድነህ ሲለኝ የዚህ መስሪያ ቤት ሰራተኛ ነኝ ነው የምለው። ፈንክሽኔን ነው የምናገረው። ማንነቴን ነው። ምንድነህ ስለታስኪ ስለ ፈንክሽኔ ነው። ክርስቶስን ማን ነው ብሎ ራሱንም ሰዎች የሰው ልጅ ማን ይሉታል ብሎ የመጀመሪያውን ጥያቄ የሚጠየቃቸው ለዛ ነው። የመጀመሪያውን ጥያቄ ጠየቃቸው። ስለዚህ ይሄን ማንነት የክርስቶስን ማንነት ማወቅ በዚክሊ ክርስቶስን ማወቅ ነው። ቤዚካሊ ይሄን ያላወቀ ክርስቶስን አውቃለሁ ቢል ያው ሐሰተኛ ይሆናል። ሐሰተኛም ያደርጋል። ምክንያቱም ማንነቱን ማወቅ አለበት። እንደውም ሐዋርያት ምንድነው አንተ ግማሹ ኤርሚያስ ነህ፣ ግማሹ ኤልያስ ነህ፣ ግማሹ እንዲህ ነህ ይላል። ክርስቶስ ግን አጥብቆ መልሶ ራሳቸው እናንተስ ብሎ ነው የጠየቃቸው። እንግዲህ ሐዋርያቱ በእርሱ ያመኑ ናቸው። ብዙዎች በእርሱ ያላመኑት ምን ብለው ሊጠሩት እንደሚችሉ ይጠሩትም እንደነበረ ነገራቸው። እንደ ሰው ነበረ ክርስቶስን ይቆጥሩት የነበረው። ሰው ብቻ አድርገው ይቆጥሩት ነበረ። ሰው ብቻ። ምንድነህ እናንተስ እኔን ማን ትሉኛላችሁ ሲላቸው በጣም በሚገርም ሁኔታ ጴጥሮስ ችኩሉ እንዲህ ብሎ መልሶልታል። አንተ ይኸው እግዚአብሔር ልጅ ነህ ሲለው ዝም አላለው። ጴጥሮስ ይህን ስጋና ደም አልገለጠልም የአባቴ መንፈስ እንጂ። ከዛ አለት ነህ አለው። በአንተ አለትነትህ ላይ ቤተክርስቲያንን መሰረታለሁ። አያችሁ፣ ቤተክርስቲያን መሰረቷ የክርስቶስ ኢየሱስ የእግዚአብሔር ልጅነት ላይ ተመሰረተ ነው። ይህን ያላመነ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ እናገኘዋለን። ምንድነው? በአንዱ እግዚአብሔር ልጅ ያላመነበትምና አሁን ተፈርዶበታል። በአንዱ የእግዚአብሔር ልጅ ምን አምላክነቱን ያላመነ ጌትነቱን ያላመነ በአንዱ በእግዚአብሔር ልጅ አላመነምና አሁን ተፈርዶበታል ይላል። ማን? መጽሐፍ ቅዱስ ራሱ ክርስቶስ ነው የተናገረው። ስለዚህ የክርስቶስ ኢየሱስን አንድ ሰው ማንነቱን መጀመሪያ ማወቅ አለበት። ከዚያ በኋላ ነው ወደ ምንነቱ መምጣት ያለበት። ምንድነው የሚል ለዛም እኮ ነው ዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየን ሲለው ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝ? እኔን ያየ አብን አየ ካለ በኋላ ይተርክለትና እንግዲያውስ አለ ይህን ካላመናችሁ በሥራ እመኑ ሲላቸው እንመለከታለን። ክርስቶስ ኢየሱስ ምንድነው የሰራው የሚለውን ስራ ስንመለከት የሰው ልጅ በሰውነቱ ሊያረጋቸው የማይችላቸው ሽባ ሲተረትር፣ አንካሳ ሲያዘልል፣ ድዊ ሲፈውስ፣ ሙት ሲቀሰቅስ
በደረቅ ግንባር ላይ አይነ ሲሰራ ይህንን ሊያደርግ የሚችል ሰዋዊ ኃይል ያለው የለም ከአምላክ ካልሆነ በስተቀር። ስለዚህ ይህ ምን ይባላል? ፈንክሽናል ክሪስቶሎጂ ይባላል። ፈንክሽናል ክሪስቶሎጂ። አንድ ሰው ኢየሱስን አውቀዋለሁ ስላለ ኢየሱስን አያውቀውም። ሰው በሚያውቀው ልክ ግን ኢየሱስን በዚህ ልክ ሊያውቀው ይገባል። አንድ ሰው በዚህ ልክ ማንነቱንና ምንነቱን ሊያውቅ ይገባል። በጣም መሰረታዊ ነገር የኢየሱስን ማንነትና ምንነት። ማን ነው ሲባል የእግዚአብሔር ልጅ ነው። ምንድነው ሲል ስለኛ ሲል ከጽንሰቱ ሰው ሆኖ አምላክነትን እንደ መቀማት ሳይቆጠር የባሪያ መልክ ለብሶ እኔንና አንቺን መስሎ በምድር ተመላልሶ በመጠኑ አድርጎ በጥቂቱ እያደገ ክርስትናን ሰርቶልን ክርስትናን መስርቶ ስለኛ ስለኔና ስላንተ በይሁዳ ተሽጦ ከሐና ቀያፋ ከቀያፋ ሐና ከሄሮድስ ጲላጦስ ከጲላጦስ ሄሮድስ ያ የሰቆቃ መንገድ የሚባለው ይሄ ቪያ ዶሎሮሳ ወይም ይሄ the way of sorrow እያልን የምንጠራው በዛ ሁሉ መከራ ውስጥ እያለፈ ስጋው አልቆ አጥንቱ እስኪታይ ድረስ በብረት አለንጋ ተገርፎ በጥፊ እየተመታ በዚያ ቁስል ላይ እርጥብ መስቀል ተጭኖ አይኑን ሸፍነውት ሰማይና ምድርን የፈጠረን አምላክ በጥፊ እየመቱት አሁንስ የመታህ ማን ነው ንገረን እያሉ እየተመጻደቁበት በደንብ አስተውለው እየተመጻደቁበት በዚህ ሁሉ ነገር ውስጥ ስለ ሰው ልጆች መዳን ስለ ሰው ልጆች ድህነት ስለኔና ስላንተ ማንነትና ምንነት እኛ በእርሱ ስላለን የዘላለም ሕይወት በእርሱ በኩል ስለተሻገርንበት የሕይወት መንገድ እኔ መንገድ ነኝ አለ፣ እውነት ነኝ አለ፣ ሕይወት ነኝ አለ። እኔ እውነት ነኝ ሲል እርሱ እውነትና እውነተኛ የእውነት አምላክ ስለሆነ ነው። መንገድ ነኝ ሲል መንገዱ ወንጌልን የሰራልን ሐዲስ ኪዳንን የመሰረተልን ሐዲሱን ኪዳን ብሉይን ኪዳን ያሳለፈልን ሐዲሲቱ ኪዳንን የተካልን ሕይወት ነኝ ሲል ለፍጥረት ሁሉ ለሰው ልጆች ሁሉ ሕይወትን የሰጠ ከሶስቱ አካላት በተለየ አካሉ ፍጹም ሰው ፍጹም አምላክ የሆነ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ይህ ነው በእግዚአብሔር ፊት በክብር እንድንገለጥ የሚያደርገን። This is functional Christology። ዮሐንስ 14 ላይ ስለ functional Christology ዲቴሉን አብራርታል። የሰው ልጅ ይሄንን አምኖ ትራክ ላይ ቢጋጭ ስህተትን ኦል ኢን ኦል እውነትን አይቶ እውነትን ዲናይ ቢያደርግ በምድር ላይ አይደለም ፍርዱ። በነገራችን ላይ እስከ መከራ አብሮ ይደጉ አይደል ያለው። ኋላ ስንዴውን በጎተራ እንክርዳዱን ወደ እሳት ጣሉት ይባል የለ። አብሮ ያድጋሉ፣ ተዋቸው አብሮ ይደጉ ነው ያለው። የክርስቶስ ትምህርት ያልሆነውን አሉ በቤቱ ይኖራሉ፣ ውጭም ሊኖሩ ይችላሉ፣ አብሮ ይደጉ ነው ያላቸው። ኋላሳ መልካሙን ዘር በጎተራ እንክርዳዱን ደግሞ ለዩትና ወደ እሳት ጣሉት። አሁን ሲነቀሉ አሁን አይነቀሉም። ቅጣት እንደ ብሉይ ኪዳን አይደለም። ማንም በክርስቶስ ስም መሸቀጥ ይችላል፣ መነገድ ይችላል፣ ማጭበርበር፣ ማሳሳት ይችላል። እማይለውን አለ የሚለውን አይልም ማለት እንደፈለገዋል። ምንድን ያለው? አብረው ይደጉ ነው ያላቸው። ኋላ በትንሳኤው ግን እውነተኛው ገበሬ ሲመጣ፣ አጫጁ ሲመጣ፣ እውነተኛውን ዘር ፊልተር የሚያደርግ ሲመጣ መልካሙን ዘር በጎተራ እንክርዳዱን ደግሞ ወደ እሳት ይጥለዋል። እና ኢንሾርት ቅድም የነበሩት ባጭሩ እኚህ ናቸው። ቴንኪዩ። እሺ ሰሙ እናመሰግናለን። ምናልባት ያው ከርሱ
የወጡ ነገሮች አሉ ወይስ መልካም ነገር የተናገርክ ስለነበረ ላለማቋረጥ ብዬ ነው። በጌታ በኢየሱስ ክርስቶስ ላይ የሚነሱ ፖይንቶች አሉ። መጀመሪያ የነበረውን ፖይንት ላይ እሱ ላይ አርፈን ብንናገረው መልካም ነው፣ ጥሩ ለውጥ ያመጣል የሚል እምነት ስላለን በሰዎች አይምሮ ላይ ማለት ነው። ቅድም ኤርሚያስ እሱ የሚቀበለውን የሚያምንበትን ፖይንትሊ አስቀምጦታል። ሰሙን መጀመሪያ ከኤርሚ በፊት ፖይንትሊ ያስቀመጥከው አንተ የምታምነውን ነገር ፖይንትሊ ያስቀምጠኸዋልና ነበርና በዛ ደረጃ ብንሄድ ሞር ብዙ ሰዓት እንዳንይዝ ያደርጋል። ቆንጆ ሐሳቦችን ግን ስላነሳ ከዛ አንፃር ነው እንትን ያልኩት። እንግዲህ ቅድም ኤርሚ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስን ትቀበላለች፣ ነገር ግን ታውቃለች ግን አትሰብከውም የሚል ሐሳብ ነው እንጂ ያለን ሁለት ኢየሱስ ኖሮ አይደለም ነው የሚል ሐሳብ በጥቅሉ ያቀረበው ኤርሚ። ምናልባት ጸድዬ የምታነሺው ጥያቄም ካለሽ ሐሳብም ካለሽ እድል ልስጥሽ። ዝም ስላችሁ እንትን እንዳትሉኝ። ጸድዬ አለሽ? እሺ አለሽ? እሺ ሚኪ አመሰግናለሁ። ምግብ እየበላሽ ከሆነ ያው እኛም ትንሽ ብናወራ አሪፍ ነው። ድምፅህ ርቆብኛል። ምንም ችግር የለም። ከርዕሱ ስንነሳ እኔ ሁለት ኢየሱስ አለ ብዬ ነው እማምነው። አንዱ የጴንጤው ሲሆን አንዱ ደግሞ የኦርቶዶክሱ ነው። የኦርቶዶክሱ ያው እንደ መጽሐፍ ቅዱስ ነቢያት እንደተናገሩት ሐዋርያት እንደሰበኩት እውነተኛው የድንግል ማርያም ልጅ ሲሆን የጴንጤው ደግሞ የሉተር የፈጠረው ነው። እንደምናየውም ብዙ ልዩነቶች አሉት። የጴንጤው ኢየሱስ 2-3 ጊዜ ነው የሚመጣው። አይ ቲንክ ባለስታሳት እንደሚሉት ሊነጠቁ ይመጣል፣ እንደገናም ለፍርድ ይመጣል፣ እንደገና ይለምንላቸዋል። አሁን ላይ ሁለት ባህሪ ነው ያለው። ዘርፈ ብዙ ነው ብናገረው ዘርዝሬው አልጨርሰውም። ግማሹ ሁላችንንም አድኖናል ሲል፣ ግማሹ የተመረጡት ብቻ ነው የዳኑት የሚሉ አሉ። በጣም ብዙ ነው እና ሁለት ኢየሱስ ነው ያለው። ስንት ኢየሱስ አለ ብለህ ለጻፍከው ሁለት ኢየሱስ ነው ያለው እና በአጭሩ ስገልጽ ይሄድ ነው። ሌላው ደግሞ ላነሳ የምፈልገው ኦርቶዶክስ ክርስቶስን መስበክ ብቻ ሳይሆን ትኖረዋለችም፣ በተግባርም ጭምር ነው። ህዝቧን የምታስተምረው የተማርነው በተግባርም ጭምር ነው። ክርስቶስ የሚሰበክ ብቻ ሳይሆን የሚኖርም ጭምር ነው። ፕሮቴስታንት ይሰብኩታል ግን አያውቁትም፣ ኢየሱስ ክርስቶስን አያውቁትም። በአጭሩ ይሄ ነው። ሚኪዬ አመሰግናለሁ። ጸድዬ እግዚአብሔር ይስጥልን። እሺ በመሀል ጸድዬ ሚኪ ቆይ አንዴ እኔ በራሴ ይልን ሰላም ብያለሁ። እሺ እርሽዬ ቆንጆ ሐሳብ ነው የሰጠሽው። ግድ የላችሁም ሐሳብ መስማት ማዳመጥ፣ የሰውን ሐሳብ በትህትና መስማት በጣም አሪፍ ነው። ጸዲ ኮሜንቱ ይዘጋ ብትለኝ እዘጋዋለሁ። በነገራችን ላይ የሚወያዩ ሰዎች የነሱን ኮንፈርት የሚነሳ ነገሮች ካሉ አደርጋለሁ። ማንኛውም ሰው እዚህ ስር ያሉ ሰዎች ሐሳባቸውን ለማንጸባረቅ በፍቅርና በትህትና የገቡ ሰዎች ናቸው። ሁሉም እዚህ ስር ፐርሰናሊ ጥላቻ የላቸውም፣ ፐርሰናሊ እንትን የላቸውም። ሶ የተነሳው ሐሳብ ላይ በጣም በክብርና በትህትና ለመወያየት ስለገቡ ግድ የላችሁ በዛ መልኩ መሄድ ይገባል የሚል እምነት አለኝ። ጸድዬ ያው ማነሳለሽ ጥያቄ አለ። ምናልባት በጣም ይቅርታ አድርግልኝና በአንድ ማሳሰቢያ ልንገራቸው። ከታች ያላችሁ ወንጌል አማኞች እስኪ ጥቅስ የመጽሐፍ ቅዱስ ጥቅስ ጻፉ፣ ኮፒ ፔስት አድርጉ። ሌላ ነገር እንትን አትበሉ። ይህን መንፈስ እንጠብቅ። ስለዚህ ከዚህ ቤት እግዚአብሔር እንዲያተርፍ የሆነ ጥሩ መልካም ነገር እንስራ። እስኪ ጥቅስ ብቻ ጻፉ። እስኪ ወንጌል አማኝ ጥቅስ ነው የሚጽፈው። ጥቅስ በጥቅስ እንለያቸው። እሺ
ጥሩ ማሳሰቢያ ነው። ጸድዬ ጥያቄ ላነሳልሽ ነውና ምናልባት ሁለት ኢየሱስ አለ ብዬ አምናለሁኝ። የጴንጤና የኦርቶዶክስ ኢየሱስ የሚል ነገር አንስተሻል። የመጀመሪያው ቅድም ሰሙ ላይ ያነሳው ጥያቄ ነበረ። አንደኛው የኦርቶዶክስ እና የጴንጤ እንደዚሁም የኦንሊ ጂሰስም ሊሆን ይችላል የሚል እምነት አለሽ። ሶስት ሊሆኑ የሚችሉባቸው ኦፖርቹኒቲዎች አላቸው። ሁለተኛው ከዚሁ ጋር አያይዤ ይሄኛው በጣም ሲምፕሊ ልትመልሹ የምትችሉ ስለሆነ ሁለተኛው ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ማለት ኢየሱስ ማን ነው የሚለውን ብትመልሽልኝ ደስ ይለኛል። ኢየሱስ ማን ነው የሚለውን ብትመልሽልኝ ደስ ይለኛል። ቅድም ኤርሚም ሲያነሳ የነበረው ነገር አለ። እኛ ከድንግል ማርያም የተወለደውን ኢየሱስ ክርስቶስ እርሱን እናምናለን። ፕሮቴስታንቶች ኦርቶዶክሳውያንም ይሄንን ያምናሉ የሚል ሐሳቦችን አቅርበዋል። ልዩነታችን ግን የትምህርት የአስተምህሮ እንጂ በክርስቶስ ላይ ያለን ትምህርት እንጂ ኢየሱስ ሁለት ሆኖ አይደለም ሶስት ሆኖ ሊሆን አይደለም የሚል ሐሳብ አቅርቧልና ከዚህ ጋር በተያያዘ ኢየሱስ የሚለውን ትርጓሜ ከሰጠሽኝ በኋላ ያ ኢየሱስ አንድ ሁለት ሶስት ከአንድ በላይ ሊሆን ይችላል ወይ የሚለውን ነገር ብትነግሪኝ ደስ ይለኛል። ጸድዬ ያ 10,000 ማድረግ ትችላለህ ሚኪዬ። እንደነገርኩ ሉተር የፈጠረው ኢየሱስ አለ። አብዛኛው ነገሩ ከመጽሐፍ ቅዱስ ጋር የሚጣረስ ማለት ነው። እሱ ነው አንደኛው እንደነገርኩ ግን መጽሐፍ ቅዱሳዊ የሆነ ነቢያት የተነበዩለት ሐዋርያት የሰበኩት የድንግል ማርያም ልጅ የአብ የባህሪው ልጅ የሆነ ኢየሱስ ክርስቶስ ኦርቶዶክስ የምትሰብከው ማለት ነው። ሌላኛው ሉተር የፈጠረው ነው አልኩ እና ለዛ ነው ሁለት ኢየሱስ አለ ያልኩት። ሌላ ጥያቄ አለ? ኦኬ። ከጅምሩም ከድንግል ማርያም የተወለደውን ሳይሆን ኦልሬዲ በሰው ሐሳብ የመጣው ኢየሱስ ነው የሚል ሐሳብ አቋም ነው ያለሽ? እንደዛ ነው። በጣም ጥሩ። እሺ እሱ ላይ እንመጣበታለን። ሰላም ናቸው ወንድሞች እህቶች፣ እግዚአብሔር በዛ ብሎን። እሺ አንዴ እግዚአብሔር አማኑኤል አባቴም አንዴ እንትን አለ። እሺ ስለዚህ ሁለቱን እንትኖች አግኝተናል፣ ፖይንቱን አግኝተናል። ሰው ምናልባት ለጸዲ ልታነሱላት የምትፈልጉት ጥያቄ ካለ ማቅረብ ትችላላችሁ። ጸዲ የምታነሹ ጥያቄ ለሌሎች የምታነሹ ጥያቄም ካለ አስቀድሜ ላንቺ ልስጥሽ። የምታነሹ ጥያቄ ካለ ለኤርሚ ይሁን ሐሳብ ሲያነሱ ከነበሩ ሰዎች ሐሳብ ላይ የምታነሹ ጥያቄ ካለሽ። አይ ምንም አይነት ጥያቄ የለኝም፣ እንደ ሐሳብ ነው የሰጠሁት። እኔም የምረት ተራከብትን የለኝም የምነጋገር ክርክር ሐሳቤን የተናገርኩት። ያ የክርክር አለም ጥያቄው ይቀርባል። ያ ሰው እስከፈለገው ደቂቃ ወስዶ ያን ያህል በጣም ቦሪንግ እንደማያደርግ ተስፋ አደርጋለሁ። ሁሉም ሰው ሙግት የለውም ግን አማኑኤልን ሞዴሬተሮች አማኑኤልን በትልቁ አድርጉት። ሞዴሬተሮች አማኑኤልን በትልቁ አድርጉት። ሪች ወይ ጸልይ በትልቁ አድርጉት። አማኑኤልን እናረጋዋለን። እንትን ብዬ አውቄ ነው እሱ በትልቁ ካደረኩት ወደ እሱ ሐሳብ ልንመጣ ነው። አማንዬ እሰጥሃለሁ። እሺ ይቅርታ ሰሙ ወይ ሪች ሳዲ ሞዴሬተር ያላችሁ አማኑኤልን በትልቁ አድርጉ። ባይ አደርገዋለሁ። ቢነስ እሺ ለጸዲ የምታቀርቡት ጥያቄ ካላችሁ ጸዲ ያውን ካነሳችሁ ሐሳብ ላይ እኔ ካነሳሁት ውጪ ጥያቄ የምታቀርቡት ካላችሁ ጥያቄ አይሰማም። ሚኪ እኔ አልሰማችም። ጸዲ ወይ ሰሙ ከአንዳችሁ
አማኑኤልን በትልቁ አድርጉ። እኔ ሞዴሬተር የለኝም። ቤነት ግን ሚኪ አተልቋለሁ እያለ ነው። ይሰማል? እሺ እሺ አማንን አተልቀዋለሁ። እሺ አማን እዚህ ላይ የምታነሳው ሐሳብ ካለ እሺ ለአማን ልስጠውና ምናልባት እንቀጥላለን። ጥያቄዎቻችሁ የምትፈልጉ ሰዎች። እሺ እግዚአብሔር ይስጥልኝ ለሁላችሁም ሰላም ብያለሁ ሁላችሁንም። ጥሩ ሐሳብ ነው ሚኪ ያነሳው ስንት ኢየሱስ አለ የሚለውን ነገር ነውና ኢየሱስ የተለያየ ኢየሱስ የለም፣ አንድ ኢየሱስ ነው ያለው። ግን በኢየሱስ ስም ደግሞ የተነሱ ደግሞ የሐሰት አስተምህሮት ወይም ደግሞ የሐሰት ትምህርት እንደየጊዜው እንደሚነሱ ለምሳሌ ቆላስይስ ምዕራፍ 2 ቁጥር 8 ላይ ሐዋርያው ቅዱስ ጳውሎስ ምን ብሎናል? በእንግዳ ትምህርትና በአዳዲስ ትምህርት በፍልስፍና ጭምር አትወሰዱ ብሎ ለክርስቲያኖች በሐዋርያትና በነቢያት ላይ ለተመሰረቱት ክርስቲያኖች ይህንን ማስጠንቀቂያ ይሰጣል። እምነት ወይም ደግሞ ኢየሱስ ክርስቶስ ያስተማረው ትምህርት ምንድነው የሚለውን ነገር ለማወቅ ወይም ደግሞ ለመረዳት ክርስቶስ ያስተማራቸው ለደቀ መዛሙርቶች ናቸው። መንፈስ ቅዱስንም የተቀበሉ ደቀ መዛሙርቶች ናቸው። ስለዚህ ወንጌል የሚባለውን ነገር ስልጣን ያላቸው እነማን ናቸው? ደቀ መዛሙርቶች ናቸው ስለ ክርስቶስ የሚሰብኩት። ከዛ ሐዋርያው ቅዱስ ጳውሎስ ምን አለ? በሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? እንግዲያስ ይላል እምነት ከመስማት ነው አለ። ስለዚህ እምነት የሚጀምረው ከየት ነው? ከመስማት ነው። ስለዚህ የምንሰማው ደግሞ ወይም ደግሞ የክርስቶስ ያስተማረው ትምህርት ወይ ሐዋርያቶች ያስተማሩት ትምህርት የተለያየ አስተምሮት አይደለም፣ አንድ አስተምሮት ነው። ያንን አስተምሮት ደግሞ ለማግኘት በሐዋርያት ቅብብሎች ወይም ደግሞ በሐዋርያት እግር ስር ቁጭ ብሎ ሰው መማር መቻል አለበት፣ ያንን ሕይወት የሚገኝበትን ትምህርት ለማግኘት ማለት ነው። ስለዚህ ምን አለ? እምነት ራሱን ቢጀምረው ከምንድነው አለ? ከመስማት ነው አለ። ምንድነው የምንሰማው? ከዛስ መስማትስ የማንን ቃል? በእግዚአብሔር ቃል ነው ብሎ ይናገራል። ስለዚህ በዚህ መሰረት አሁን እምነት የሚባለው ነገር ከመስማት ነው ካለ በኋላ የማንን ቃል ነው የምንሰማው? የእግዚአብሔርን ቃል። የእግዚአብሔርን ቃል ደግሞ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ምን አላቸው ኢየሱስ ክርስቶስ? ይህንን ብሎ መንፈስ ቅዱስንም እፋለባቸው ብሎ ይናገራል። ሐዋርያቶቹ መንፈስ ቅዱስን ከተቀበሉ በኋላ እልካቸዋለሁ አላቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጉ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ ጌታ። ስለዚህ አንድ ሰው የክርስቶስን ወንጌል ለመስበክ ወይም ደግሞ የክርስቶስን ወንጌል ለመስበክ እዚህ በሐዋርያትና በነቢያት ላይ መታነጽ መቻል አለበት። ለምሳሌ የሐዋርያው ቅዱስ ጳውሎስ ቲቶ እንደመሆኑ መጠን በሐዋርያው ቅዱስ ጳውሎስ እግር ስር እንደተማረው ሐዋርያቶቹም ደግሞ ቤተክርስቲያንን እየተከሉ ምን ያደርጋሉ? ወንጌልን ያስፋፋሉ። ስለዚህ ፕሮቴስታንቲዝም ወንጌልን ከማውራት በፊት መጀመሪያ በየትኛው ሐዋርያ ገባ ወንጌል የሚባለው የኢየሱስ ክርስቶስ? አሁን እንግዲያስ ይላል እምነትም ከመስማት ነው አለ። ስለዚህ እንደ ፕሮቴስታንት ደግሞ ከየትኛው ሐዋርያ ተሰምቶ ነው ወንጌል የገባው? ካልሆነ ግን ሐሰተኛውን ክርስቶስ ነው የሚሰበከው ማለት ነው። መጀመሪያ እዚህ ህብረት ውስጥ ምክንያቱም የክርስቶስን ትክክለኛ ትምህርት ለማግኘት በዚህ ህብረት ውስጥ ሰው መግባትና መኖር መቻል አለበት። መንፈስ ቅዱስን ራሱ ማግኘት አይችልም። ስለዚህ እንደ መጽሐፍ ቅዱስ ይሄኛው መሰረታዊ ነገር ነው። እዚህ ውስጥ መግባት ለምን አስፈለገ ከደሙ ከተባለ እዚች ጋር የሚናገር እንትን አለ። እሺ ያው እዚች ጋር ምን ይላል? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን ይላል የእግዚአብሔር ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ አለ። ስለዚህ እዚህ በነቢያት ላይና በሐዋርያት ላይ የተመሰረተች ቤተክርስቲያን ላይ ያቺ ቤተክርስቲያን ምንድናት? እግዚአብሔር በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን ናት። እዛች ቤተክርስቲያን ላይ ደግሞ መንፈስ ቅዱስ ምን አድርጎ ይሾማል? እናንተን ጳጳሳት አድርጎ ይሾማል። የሚሾመው ማን ነው? መንፈስ ቅዱስ ነው። ስለዚህ
የሐዋርያት ቅብብሎሽ የሌለበት ህብረት ከሆነ ስለ ክርስቶስ መስበክ አይችልም ማንም ሰው ማለትም ነው። ምክንያቱም ወንጌል የሚባለው ነገር ክርስቶስ መንፈስ ቅዱስን ተሰጥቷቸው ምን አድርጎ ወንጌልን ስበኩ ብሎ ነው የላካቸው። ስለዚህ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ እኔ ሰብካለሁ ብሎ ኦሪጂናል ይሰብካል፣ ፕሮቴስታንቲዝም ይሰብካል፣ መካነ የተለያየ ይሰብካሉ። ግንስ በነቢያትና በሐዋርያት እዚህ ጌታ በደሙ የመሰረታት ቤተክርስቲያን ላይ ካልሆነ ይህንን መንፈስ ቅዱስን ራሱ ሰዎች መዳን ራሱ አይችሉም በመሰረቱ። ምክንያቱም መንፈስ በዚህ ቤተክርስቲያን ላይ ምን ያደርጋል? መንፈስ ቅዱስ ጳጳሳት አድርጎ ይሾማል። ለተሾሙትም እንደገና ደግሞ ለመንጋውም ምን በሉ ተጠንቀቁ፣ ለራሳችሁም ለመንጋውም ተጠንቀቁ ብሎ ይናገራል መጽሐፍ ቅዱስ። ስለዚህ አንድ ሰው ውይይት ስናደርግ ለምሳሌ በፕሮቴስታንትና በኦርቶዶክስ ላይ የተለያየ አስተምሮት አለ። ይህ አስተምሮት ምንድነው ስንል ደግሞ ቲቶ ላይ እንደሚናገረው ሐዋርያው ቅዱስ ጳውሎስ ሕይወት የሚገኝበት ትምህርት ይሏል። ስለዚህ ሕይወት የሚገኝበትን ትምህርት እሱን ትምህርት ፈልግ፣ በሱም ትምህርት ደግሞ ሂድ ብሎ የማስጠንቀቂያ እንትን ይሏል። ስለዚህ ክርስቶስ ያስተማረው ትምህርት ሐዋርያቶቹ የሚያስተምሩት ትምህርት ምንድነው ማለትም ነው? ሕይወት የሚገኝበት ነው ማለትም ነው። ስለዚህ ከሐዋርያት እግር ስር አሁን በክርስቶስ ቃል ላይ ሾልከው የገቡአሉና ከነሱም ቢሆን ተጠበቁ ብሎ ሲናገር አየህ፣ በፍልስፍና ወይም ደግሞ ዓለማዊ ነገር ላይ ወደ እምነቱ ሾልከው የገቡአሉ ማለትም ነው። ስለዚህ ከነሱም ቢሆን ለመጠበቅ አንድ ሰው መጥቶ ስለ ክርስቶስ ከመስበኩ በፊት ምን ማድረግ አለበት? የሐዋርያት ቅብብሎሽ ወይም ደግሞ ከሐዋርያት እግር ስር መስማት። እንደ ፕሮቴስታንት በየትኛው ሐዋርያ ተሰብኮ ወንጌል ገባ እንደ ፕሮቴስታንት፣ ካልሆነ ግን እንትን ነው የሚሆነው፣ መዳረቅ ነው የሚሆነው። ስለዚህ መሰረታዊ ነገር አንድ ፕሮቴስታንት መጥቶ ስለ ወንጌል ከማውራቱ በፊት በዚህኛው ሐዋርያ ምን አለ? ወንጌልን ሰምቶ እንደ ፕሮቴስታንቲዝም ገባ የሚለውን አሳይቶ ከዛ በኋላ በትምህርት ላይ ደግሞ እንቀጥላለን ማለት ነው። ይሄ ነው ሐሳቤ። ሚኪ ቴንክ ዩ። እሺ ወንድማችን እናመሰግናለን። ምናልባት አንድ ነገር አፕሩቭ እንድታረግልኝ ስለፈለኩኝ ነው። ምናልባት የጴንጤ ኢየሱስ ሉተር የፈጠረው ነው የሚል እምነት አለ? የፕሮቴስታንቲዝም በአጠቃላይ የፕሮቴስታንቲዝም የሐዋርያት ቅብብሎሽ የሌለበት ከሆነ ይሄ ሰው የመሰረተው ነው። ሰው የመሰረተው ደግሞ ሃይማኖትን ወይም ደግሞ እምነትን ሰው ሊመሰርቱ አይችልም። ስለዚህ አሁን ይኸውልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታ ወንጌልን እንዲሰብኩ ከሰጣቸው በኋላ ምን አደረገ ማለትም ነው? እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አለ። ስለዚህ የምትታደስ ቤተክርስቲያን የለችም። አሁን የሐዋርያት ሥራ ምዕራፍ 22 ላይ ሐዋርያው ቅዱስ ጳውሎስን በደማስቆ ሲያገኘው ጳውሎስ የሚያሳድደው የነበረው ደቀ መዛሙርቶችንና ቤተክርስቲያንን ነው ሲያሳድድ የነበረው። ጌታ ግን ሲያናግረው ምንድነው ያለው? ሳውል ሆይ ስለምን ታሳድደኛለህ አለው። አየህ፣ ሐዋርያቶችን ማሳደድ ማለት ክርስቶስን ማሳደድ እስከ ዓለም ፍጻሜ ድረስ ከነሱ ጋር ስለሆነ ማለት ነው። ስለዚህ እንደ ፕሮቴስታንቲዝም የሚታደስ ቤተክርስቲያን ወይም ደግሞ ሰው የሚያድሰው የሚፈጥረው አዲስ ሃይማኖት የለም። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ከተመሰረተው በቀር ሌላ መሰረት አትመስርቱ አለ። ስለዚህ ያ መሰረት ደግሞ ክርስቶስ ነው፣ መስራቹ ደግሞ ክርስቶስ። እንደዚሁም ደግሞ ያንን መሰረት ደግሞ የሚያስፋፉት ደግሞ እነማን ናቸው? ሐዋርያቶች ናቸው፣ ደቀ መዛሙርቶቹ። ምንን ተቀብለው? መንፈስ ቅዱስን ተቀብለው። ስለዚህ ከነሱ ህብረት ውስጥ አዲስ መሰረት አትመስርቱ እኮ ብሎ ሲናገር እኮ ምንድነው ሌላ መገለጥ ወይም ደግሞ ሌላ ትምህርት እንደሌለ፣ ያ ያስተማረው ትምህርት ደግሞ ሕይወት የሚገኝበት ትምህርት እንደሆነ መጽሐፍ ቅዱስ ይናገራል። ሚካኤል ምናልባት ቅድም የተናገርከው ልክ መግቢያህ ላይ የተናገርከው ነገር አለ። አንድ ኢየሱስ ነው ያለው ብለህ ነበረ። አሁን ደግሞ ስጠይቅህ የፕሮቴስታንቱ ኢየሱስ ሉተር የመሰረተው ነው ወይ ስልህ አዎ ብለኝ ነበር። ምናልባት ሁለቱን ልታስታርቅ የምትችልበት ነገር ካለ ብትነግረኝ ደስ ይለኛል። ኦኬ እሺ። የመጀመሪያው ነገር ሚኪዬ ምን አለ መሰለክ፣ አሁን
ኢየሱስ ለምሳሌ አንዱ እግዚአብሔር ሶስት አካል አለው ብለን እናምናለን የሥላሴ አማኞች አይደለ? ያ ምንድነው? አንዱ እግዚአብሔር። ስለዚህ ከሶስቱ አካል ደግሞ እግዚአብሔር ወልድ በድንግል ማርያም ተገልጦ ስጋው ቃል የሆነው ኢየሱስ ክርስቶስ ምን አደረገ? አንድ ነው ማለትም ነው። ስለዚህ አሁን በአስተምህሮት ኢየሱስ ክርስቶስን ለማግኘት ከሐዋርያት እግር ስር ሆኖ መማር መቻል እንዳለበት፣ ያንን ኢየሱስን ለማግኘት አሁን መስማትስ የእግዚአብሔርን ቃል ነው ካልተላኩስ እንዴት ይሰብካሉ ብሎ ሲናገር፣ ስለዚህ ኢየሱስ ክርስቶስን ለማግኘት ከሐዋርያቶች እግር ስር ነው። አሁን አንድ ሰው ፈላስፋ ተነስቶ ኢየሱስ ተገለጠልኝ፣ ኢየሱስ እንደዚህ ያለኝ ብሎ ቢናገር ያ ሰው የሚከተለው ኢየሱስን ሳይሆን የድንግል ማርያም ልጅን ኢየሱስ ክርስቶስን ሳይሆን ያ ሐሰተኛው ኢየሱስ ክርስቶስ መንገድ ጠራጊ ነው ማለት ነው መጽሐፍ ቅዱስ እንደሚናገረው። ስለዚህ ኢየሱስ ክርስቶስ ሰዎች ለማግኘት አንድ ኢየሱስ ክርስቶስ ነው ያለው የድንግል ማርያም ልጅ። ያንን ኢየሱስ ክርስቶስ ደግሞ ለማግኘት ከሐዋርያት እግር ስር በመንፈስ ቅዱስ ምን ማድረግ አለበት? ማግኘት መቻል አለበት። ያንን ካልሆነ ግን ኢየሱስ ክርስቶስን ማግኘት አይቻልም። ሰው ኢየሱስ ክርስቶስ ስላለ ኢየሱስ ክርስቶስ አለው ማለት አይደለም። ገብቷል ሚኪዬ? ኢየሱስ ክርስቶስ ስንት ነው? አንድ ነው። ያም ደግሞ ኢየሱስ ክርስቶስን ለማግኘት ከሐዋርያት እግር ስር ወይም ደግሞ መንፈስ ቅዱስ በገዛ ደሙ የዋጃት ላይ ቤተክርስቲያን ውስጥ ካልገባ አንድ ሰው ያንን ትክክለኛውን ኢየሱስ ክርስቶስ ማግኘት አይችልም። የሐሰተኛው ኢየሱስ ክርስቶስ መንገድ ጠራጊው ነው ማለት ነው የሚያገኘው። ሚኪ ግልጽ ከሆነልህ? አዎ፣ አይ ግልጽ ነው። ምናልባት ትንሽ ሁለት ነገሮች ስለተምታቱብኝ ነው። ቅድም የመጀመሪያ መግቢያ ላይ የጠየቅኩት ጥያቄ አሁን የጠየቅኩት ጥያቄ ማለት ነው ኢየሱስ አንድ ነው ካልከኝ በኋላ በአስተምህሮ እንለያያለን፣ ክርስቶስን በመረዳት ክርስቶስን በመቀበል ለክርስቶስ ባለን እምነት እንለያያለን ካልከኝ እሱን ብታስቀምጥልኝ ደስ ይለኛል። ግን አንድ ኢየሱስ ነው ብለህ ካልከኝ በኋላ ሁለተኛ ላይ ያስቀምጥክልኝ ሰው የመሰረተው ነው ያልከው ግን እርስ በርሱ ሊጋጭ የሚችል ነገሮች ሊኖሩት ይችላሉ የሚል እምነት ትንሽ ስላሳደረብኝ ነው። ይሄ ላይ ትንሽ ወይ ግልጽ ብታረግልኝ በጣም ደስ ይለኛል። ግልጽ ብታረግ በጣም ብሪፍ ብታረግልኝ ደስ ይለኛል። ምናልባት ለምሳሌ ከፕሮቴስታንት ጋር ሙግት የምታደርገው አንተ አሁን ከፕሮቴስታንት ጋር ቁጭ ብለህ በመጽሐፍ ቅዱስ ነው የምትሞግተው ወይስ በሉተር ትምህርት ነው የምትሞግተው የሚለውን ጥያቄ እናነሳለን። ይሰማል ሚኪ? እሺ፣ የመጀመሪያው ነገር ሚኪ ምን መሰለ፣ ከፕሮቴስታንት ጋር ምን ሞግተው ሉተር የመሰረተው ወይ አዲስ ምስረታ፣ ለምሳሌ ሉተር የመሰረተው ምንድነው? አዲስ ትምህርት ነው። አዲስ ትምህርት ነው ማለት አሁን ለምሳሌ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃት ቤተክርስቲያን ይላል። ስለዚህ በገዛ ደሙ የዋጃት ቤተክርስቲያን ውስጥ የሌለ ሰው ከሆነ ሰዎችንም እንዲጠፉ ምክንያት መሆን ነው ማለትም ነው። ገብቷል ሚኪ? ሰዎች እንዲጠፉ ምክንያት መሆን ነው ማለት ለምሳሌ ዕብራውያን ምዕራፍ 6 ቁጥር 1 ጀምሮ ስታነበው ስለዚህ ልና የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ይላል ወደ ፍጻሜ ምን አንበል? እኛ እንውጣ ማለት ነው አይደል? አንሂድ። ቆይ አንዴ ኤርሚ እንትን በልና ከዛ ኤርሚ እኔ እኮ ጥያቄ ላንተ እንዳቀርብ ጥያቄ በእርግጥ ብታቀርብም ቅድም የተናገረውን ሰምተናል። ሚኪ ማለት ጻዲ የተናገረችውን ሰምተናል። እኔ እንደዚህ አልመሰለኝም ነበር። ይሄ ከጥላቻ ላይ የተመሰረተ ንግግር። ቆይ አንተና አይደለም ኤርሚ ስለገባብኝ ሐሳቤን ልጨርስና አማኑኤል ሚኪሻይ በቃ እንደዚህ ከሆነ እኔ የጠበቅኩትኝ በእውቀት በብስለት የሚናገሩ ሰዎች ታመጣለህ ብዬ ነበረ። ሁሉ በጥላቻ ላይ የተመሰረተ ነገር ነው የሚነገረው። እስካሁን ዝም እየሰማሁትኝ ሉተር የፈጠረው፣ ሉተር የጠፈጠፈው፣ ሉተር ያቦካው፣ ሉተር የጋገረው የሚባል ነገር ያውም እኔን እዚህ ቁጭ አድርጋችሁ ማለት ነው እንቶ ፈንቶ የሆነ ነገር ማውራት ተገቢ አይደለም። እኔ በብስለት በእውቀት የሚያወሩ ሰዎች መስለው ነበር። እንደዚህ ከሆነ ሚኪሻይ አንተን አክብሬ ነው እስካሁን የሰማሁትኝ። መልሰ ምንም ጥያቄ እንኳን ቢኖርህም
መጽሐፍ ቅዱሳዊ መሰረትን ምንድነው አንድን የመጽሐፍ ቅዱስ ክፍል ተነስቶ እኛም እነሱም ወይ እኛም እናንተም እዚህ የተነሳ ሰው ባላብራራበት ባልተባላለበት ቀደምም ሲገባ መጽሐፍ ቅዱስን የከፈተው ምንም ሳይል ማለት ነው። መጽሐፍ ቅዱስ ለምን ተከፈተ አይደለም የምለው የምወደውን እግዚአብሔርን ያመላከን ቃል መከፈቱ ክፋት የለው። ግን እንደያገባቡ ለተጠየቀ ጥያቄ አሁን ቅድም ለጸዲ ላወራችሁ ጥያቄ ያላችሁ ብለ ኦፕን ካረከው በኋላ መልሰን እንደገና ደግሞ ለሱ ሰጣውኛ እንድንጠይቅ እየጠበቅኩ ነበር ያለሁት። ሚኪሻ ይሄ አንተን ቤት እኔ ወደዋለሁ መጥቼ ማውራት፣ ግን ስርዓት የጎደላቸው አንዳንድ ቃላቶችን የሚጠቀሙ ሰዎች ስለሚመጡ እሺ፣ እንደገና ደግሞ እዚህ ቤት አንተንም ላስደብ አልፈልግም። ቢሆን ጥሩ ነበር ብናወራ። አሁን አንዳቸውም ተናገሩ ተብለው ይባሉ ሉተር ብሎ የሚለውን ነገር ሊናገሩ እሺ ሚኪ ይቅርታ አድርግልኝና የመጀመሪያው ነገር ይሄ ጥላቻ ሳይሆን ቆይ አንዴ ሰማሁ እኮ አሁን ማለት እኔ ነኝ ቆይ አንዴ እኔ ነኝ እንትን ያልኩት አይ ቲንክ ሚዩት አድርገው ነው ኤርሚ። አይ በቃ የምትለኝን ካለ ነገረኝና እኔ ቤት ከፍቼ እዛ እናወራለን። ምንድነው አካሄዱ? ኖርማሊ አንተ እንደጠየቅኩ አንተ ሐሳብህን ስትሰጥ ላይክ አንተ እንዳዳመጥኩ አንተ የፈለከውን ሐሳብ ስትሰነዝር ላይክ እንዳዳመጥኩ አንተ የምታምንበትን ነገር አስቀምጠሃል። ይሄን ልዩነት በስነ ስርዓት ፍንትው ባለ መልኩ እንዲመጣ ነው። አንዳንድ ጊዜ የማንቀበለው ሐሳቦችን ቢመጡ እነዛን ሐሳቦች በትክክለኛው ሐሳብ በነፃነትና በአለው የትህትና መንገድ ለማውራትና ለመነጋገር እንዲያስችል ነው። ሰው የፈለገውን ሐሳብ ይሰጣል። በማስረጃ ከሆነ ሰው እታች ያለው ሰው ነው የሚሰማው። ያለ ማስረጃ ያቀረበ ከሆነ ደግሞ እታች ያለው ሰው ይታዘበዋል። ሰው ላንተ የጠየኩን ጥያቄ ለሰሙም እንደዛው ሰጥቼው የጠየኩትን ጥያቄ ነው። ሁለቱ ናቸው ጸዲና ዛማኑኤል ነው የተናገሩት። ሌላ የተናገረ ሰው የለም። አይ ሚኪሻ ምንድነው ታች ያለ ሰው ያለ መረጃ ስናገር ታች ያለ ሰው እንዲታዘበኝ ብቻ አይደለም። ያለ መረጃ ስናገር እዚህ ያለ ሰው ገስት ላይ ያለ ሰው ኦርቶዶክሳዊ መረጃ አምጣ ብሎ ሊያፋጥጠኝ ይገባል። እንደዛ ነው መሆን ያለበት። እኔም ደግሞ ያለ መረጃ የተናገረችው ጸዲ ያለ መረጃ የተናገረው አማኑኤልን እዚሁ እንድጠይቀው እድል መሰጠት አለበት። አሁን ግን አልሰጠህንም እምትና ጥያቄ ያላችሁ ብለህ ካልክ በኋላ ተኝም እንጂ ተናግሬያለሁ። አልሰማሁህም በለኝ እንጂ እኔ ተናግሬያለሁ። ሰምቻለሁ። ምንም ይሁን እዚህ ስር ያሉ ሰዎች ጥያቄ ታቀርባላችሁ። ዛማኑኤል ተናገርና እኔ ጥያቄ ታቀርባላችሁ ብያለሁ። ኦኬ ተናገረ። ረጅም ሰዓት አይደል? መልሰህ እንደገና ደግሞ አንተ እኮ ነው ጥያቄ የምጠይቀው። እኛ እንድንጠይቀው አልፈቀድክልንም። ሚኪ አየህ፣ አማኑኤል ሰጣውን ቆይ አማኑኤል ሰጣው አማኑኤል ሰጣው አወራ አይደለ? ባወራው ነገር ላይ መጽሐፍ ቅዱስ ገልጦ ሉተር ነው ሲል የነበረው ማለት ነው። ሉተር ያው ለኦርቶዶክስ የራስ ምታት እንደሆነ አውቃለሁ። ግን ሉተርን ካነሳ እኔ ነኝ ያለሁት እዚህ ሉተራውያን እኔ ነኝ ያለሁት። ስለዚህ ይቅርታ አድርግልኝና እኔ ምንድነው ሐሳብ ይፈታል ሚኪሻይ በቃ። ስለዚህ ቴንኪዩ ሚኪዬ። ከዚህ በላይ ከቆየው ቤትህ ይበጠበጣል። እኔ ባይሆን ደስ ይለኝ ነበር። በስርዓት ነበር የመጣሁት። እኔ ቤት ከፍታለሁ፣ ችግር የለም። አቤት ሚኪዬ። ምናልባት አሁን አንተ ቤት ይበጠበጣል ብለህ አስበህ ከሆነ ምናልባት የተወሰነች ደቂቃ ታግሰህ ቢሆን ኖሮ ጥያቄዎች እንድትጠይቅ እድል ሰጥህ ነበር። እውነት ለምን አንተም ብቻ አይደለም ሰሙንም ጭምር እድል ሰጣችሁ ነበር። ይሄንን ጠብቄ ነገሩን ጠብቄ ልጁ የሚናገር እኔ ምክንያቱም ለአንተ ስጠይቅህ አንተ እስከፈለግከው ድረስ መልስ ሰጠኝ፣ ሰሙ እስከፈለገው ድረስ ሲናገር መልስ ሲሰጠኝ አዳምጫችኋለሁ። ጥያቄም ጠይቄዋለሁ ሰሙን፣ አንተንም ጥያቄ ጠይቄያለሁኝ። ጸዲም ስትናገር ለጸዲ ጥያቄ ጠይቄያታለሁ። አማኑኤልም ሲናገር ጥያቄ ጠይቄዋለሁ። ጥያቄ የመጨረሻውን ጥያቄ እየጠየቅኩት ባለው ሰዓት አንተ ይሄንን ማንሳትህ አይ ዶንት ኖ እንዴት አንደርስታንድ እንዳደረግከው አላወኩም። መታገሱ አስፈላጊ ነው ብዬ አስብ። ምናልባት ለአንተ የማይመች ሐሳቦች ተነስተው ሊሆን ይችላል። ሐሳቡን ግን እውቀት የላቸው ብለህ ማሰበህ ሊሆን ይችላል። በእውቀት ደግሞ አስረድተህ አሳይተህ
ይሄ ከዚህ አንጻር ነው ብለህ ሞግተህ ነገሮችን ማስተካከል የምትችልበት ኦፖርቹኒቲን መጠቀም ትችላለህ። ከዛ ባለፈ ግን ልክ አንተ ጋር እንደሰጠውት ትሪትመንት ዛማኑኤልም ለጸዲም ሰጥቻለሁ። የተለየ ትሪትመንት ግን እውነት ለመናገር ህሊና ላለው ሰው ልተውለት። ኤርሚ አንተ አልተረዳኸው ይሆናል እንጂ ሰጥቻለሁ። ስለዚህ እየቀረውን ለአማኑኤል የጠየቁትን ጥያቄ መልስልኝና ጥያቄውን ትጠያየቃላችሁ። በመረጃ በማስረጃ የምትጠያየቋቸውን ጥያቄ ትጠያየቃላችሁ። ግን እንደተናገርኩት ጭቅጭቅ፣ ንትርክ፣ ስድድብ ጎንዮሽ ምናምን የለም። በማስረጃ በመረጃ መጠያየቁ አሪፍ ነው የሚል ምሳሌ ማለት ያ ነው። ሚኪ በቃ ምልህ ይቀር አይ ቲንክ የተግባባን አልመሰለኝም። እኔ እኮ እኛ እንውረዳ። እሺ እኛ እንውረድ። በቃ ሚኪ ቤትን ከምንበጠብጥ እንውረድ። እኛ እንውረድ። ኤርሚያስ ቁጭ በል፣ እኔ ወርዳለሁ። ለምን ትወርጃለህ? በቃ አይ በቃ እንውረድ። እሺ ሚኪ ቴንክ ዩ ብራዘር፣ እናመሰግናለን። ለምን ትወርዳላችሁ? አሁን እኔ ልውረድ እንትና ልውረድ? ምክንያቱም እኮ ግልጽ ኤርሚ ብታደርግልኝ ከረዘመም አጠር እንዲደረግ ክፉ ነገርም ከተናገረ ምንድነው የጎደለው? ኤርሚ ምንድነው የከፋ ነገር ግልጽ ነገር የቀረውን መልስ ይመልስና ኤርሚ ጥያቄውን ወደ የሚጠቅመው ሐሳብ እንገባለን። ምንም አይነት ሚኪ አሁንም እናንተ እዚሁ ቆዩ። እኔ ያልኩትን መልሼ ድጋሚ ግልጽ ላድርገውና ከዛ ከተቻለ በሌላ ቀን እመጣለሁ። ካልሆነ የምታስተካክለውን ከሆነ እዚሁ መቀጠል እንችላለን። ኦኬ ቅድም ጠየቅከው ሰሙን መለሰ፣ እኔንም ጠየቅከኝ መለስኩ። የምናገረውን እንድናገር እድል ሰጠኸኝ። ምንም ጥሩ ነው በረፍሰቱ ሄደው ማለት ነው። ከዛ ጸዲ የምትለውን ብለህ ጠየቃት። በመረጃ ላይ ያልተመሰረተ የቡና ወሬ ነው ያወራችሁ። የቡና ወሬ ማለት ሉተር የፈጠረው የፕሮቴስታንት ሃይማኖት የፕሮቴስታንት ኢየሱስ ሌላ ነው ምናምን ነገር ብላለች። ይሄንን በመረጃ ኖ በመረጃ ላይ ስላልሆነ የቡና ወሬ ነው ያልኩት። እኔ መረጃ ያልሆነ ነገር በቃ ሚኪዬ ቴንኪ ተባረክ። እሺ ኑ የወንጌል አማኞች እኔ ጋር ነው ከፍታለሁ። ቴንኪ ሚኪዬ። ለዚህ ነው እኛ እንወርዳለን። ሚኪዬ ቆይ ይቅርታ እኔ ወርዳለሁ። ቆይ አላልክ ኖ በልቆይ ሚኪ አድምጠኝ። ከዚህ በላይ ማንም ሰው ሚኪ አድምጠኝ። ሌሎቹን ዝም አሰኝና አድምጠኝ። እኔ እናንተን የምናወራው እኔ እናንተን እናወራ ሚክሻል ኖ አትበል። ሌሎቹም ሚውት አድርግና እኔ እናንተን እናወራ። ሚኪ ልብ በል። ቆይ እኔ ልንገርህ በመጀመሪያ ለምን ታቋርጠኛለህ? ሐሳቤ እሷ ያለ መረጃ ያወራችው ነገር ያለ መረጃ ስለማውራቱ ማስረጃ አቅርበህ ነው ማፋጠጥ ያለብህ። ኤርሚ ለምን ታቋርጠኛለህ ታዲያ? እኔ ሳወራ ለዚህ ነው ይሄን ቤት አድምጠኛ እኮ መረጃ አቅርቤ ሚኪ መረጃ አቅርቤ እንዳላወራ እድሉን አልሰጠህንም። ቀጥታ ወደ አማኒ ጋር ዞርክ። አልሰጥም አልኩኝ እንደ ኤርሚ አልሰጥም አልኩ። በመረጃ ምንድን ነው እሷ በመረጃ አይደለም አይደል ያወራችሁ? ሚኪ ቆይ አድምጠኝ። በመረጃ ስለማውራት ስላለማውራቱ እኔ እኮ ኒውትራል ሆኛለሁ ብያለሁ። በዚህ ጉዳይ ላይ ኒውትራል ኦኬ። ያንን የሆንክበትን ቀጥሎ መስጠት ያለብህ ቆይ አድምጠኝ። ቀጥሎ መስጠት ያለብህ ጸዲ ኦርቶዶክሳዊ አማኝ ነች። መታ ያለ መረጃ ነው ያወራችሁ። እኔ ያለ መረጃ የሚወራ ወሬ ጴንጤ የሚያወራ ኦርቶዶክስ የቡና ወሬ ነው የምለው። ኦኬ ይሄ ኦፌንድ ለማድረግ ጸዲን ቆይ አድምጠኝ ሚኪ። ለምንድን ነው የምትቆጣው? እኔ ያለ መረጃ የሚወራ ወሬ ጴንጤ የሚያወራ ኦርቶዶክስም ካቶሊክ የሚያወራ የቡና ወሬ ነው የምለው። ይሄ ኦፌንድ የሚያረጋት መስሏ ከሆነ ለእሷ ብቻ የምትጠቀመው ቃል አይደለም። ይሄን ታውቃላችሁ። ሚዲያ ላይ የቡና ወሬ ነው የምለው። በቃ ለምን መረጃ ላይ የተመሰረተ አይደለም። ኦኬ እሷ አወራች እንደ አንዲት ኦርቶዶክስ የተሰማትን ተናገረች። የኛና የኦርቶዶክሱና የኛ የወንጌላውያኑ ኢየሱስ የተለያየ ነው አለች። መብቷ ነው፣ ትችላለች። ከዛ ቀጥሎ ግን እንድንናገር ወይ ጥያቄ እንዳለን እንደሌለን መሰጠት ካለበት ለኛ ነው መሰጠት ያለበት። አንተ ጥያቄ ያለው ሰው ብለህ ካልክ በኋላ ልክ ማይክ ልከፍት ስል እኔ መኪና እየነዳው ስለሆነ ማይክ ልከፍት ስል አማኒ በዚህ ጉዳይ ላይ የምትጨምረው ነገር ካለ ብለህ ለአማኒ ሰጠው። አማኒም ይናገር፣ መብቱ ነው፣ ይችላል። ረጅም ሰዓት ተናገረ ማለት ረጅም ደቂቃዎች ተናገረ፣ ይችላል፣ መብቱ። መጽሐፍ ቅዱስ ከፍቶ ነበረ፣ ከዛ ከፈተ፣ ተናገረ። አሁንም እሱ ልክ ከጨረሰ በኋላ እድል ትሰጠናለህ ብዬ ስል አንተ መልሰህ ጥያቄ ጠይቀውና ለአማኒ ሰጠው ማለት ነው። ይሄ ፌር ነው እንዴ ታዲያ? ሚኪ ለጸዲ ለተናገረችው መልስ እንድሰጥ ሉተራዊ ሆኜ እኔ እዚህ ቁጭ ብዬ ሉተር የጠፈጠፈው የፈጫው ያቦካው እያለች ያለ መረጃ ስታወራ የነበረውን እሱን ሳልመልስ እንደገና ደግሞ ለአማኒ ሰጠው። አማኒም ደግሞ አወራ፣
እንደገና ደግሞ አሁንም ለአማኒ ላወራው ነገር እንኳን እድል ሳሰጠኝ መልሰህ እንደገና አንተው ጥያቄ ጠየቅና አማኒ እንዲናገር እንደገና መጽሐፍ እንዲከፍት አደረከው ማለት ነው። የኔ እዚህ መቀመጥ ታዲያ ምን ያደርጋል ሚኪዬ? ለዛ ነው እድል ስጠን ነው ያልኩት። እነሱ ለተናገሩት አንድ ኦርቶዶክሳዊ ተናግሮ ከሆነ ለኔ እድል ስጠኝ፣ አንድ ጴንጤ ተናግሬ ከሆነ ለአንድ ኦርቶዶክሳዊ በእኔ በተናገርኩት ላይ መልስ እንዲሰጥ መልስ ስጡ ማለት ምንድነው እድል ስጣቸው ነው ያልኩት። ቴንክ ዩ። እሺ አንድ ነገር ልበል ሚኪዬ፣ አንተ ከማለት በፊት አንዴ ዛማል ከኔ ጋር እያወራ ስለሆነ ኤርሚ ከኔ ጋር ያው አንደኛ ምናልባት ኤርሚ የትኛውም ቦታ ላይ ልትናገር የምትችላቸው ቋንቋዎች ንግግሮች ሊኖሩ ይችላሉ። ያንን አከብርልሃለሁ ንግግሮችን በዛው ቦታ ላይ ማለት ነው። በዛው ቦታ ላይ የምትናገራቸው ግን አሁን እዚች ጋር የቡና ቤት ወሬ ብለህ ስትላት ገብቷል አይደለ? እሷም ደግሞ መልስ እንደዛ አይደለም ያልኩት ሚኪ፣ እንደዛ አይደለም ያልኩት ሚኪ። እባክህ ስማኝ፣ የቡና ቤት አላልኩም፣ የቡና ወሬ ነው። የቡና ቤት ወሬ የቡና ወሬ የቡና ቤት አይባልማ፣ የቡና ቤት አይባልማ። ቡና ቤት የሚባለው በሀገራችን ሆቴልን በገጠሩ አባባል ቡና ቤት ብለው ይጠሩታል። እኔ የቡና ወሬ ማለት እናቶቻችን ቁጭ ብለው ሲያወሩ የሚያወሩት ያለ መረጃ ላይ የተመሰረተ አይነት ነገር። ይሄንን ለማንኛውም ነው ያልኩት፣ ለማንም ነው ብዬ። እሺ ይሁን፣ ችግር የለውም። ግን እንደዛ እንዲህ አይነት ንግግሮችን በፍጹም ላለመጠቀም መሞከር መቻል አለብን። ሰዎችን ፐርሰናሊ አታክ ያደርጋል ብለን የምናስበው ነገር ላለመናገር መጣር መቻል አለብን። የአካሄድ ችግር ካለ አይም ፖዚቲቭ ታውቃለህ፣ ለኦርቶዶክሳውያን ብቻም ሳይሆን ለአንተም ለየትኛው ለሚመጣ አክብሮ ለመጣ ሰው ለየትኛውም ሰው ፖዚቲቭ ነኝ። የአካሄድ ችግር አለ፣ የአካሄድ ስህተት አለ የሚባሉ ነገሮች ካሉ ማለት ነው አካሄዶቹን በመነጋገር መስተካከል ይችላሉ። ከዛ በዘለሉ ግን መቀጠል ያለብን ጉዳይ ላይ እሱ ላይ አካሄዱ ተስተካክሎ መቀጠል ያለባቸው ነገሮች የሚቀጥሉባቸውን ኦፖርቹኒቲዎች ሁልጊዜ አስፍቶ መመልከት ያስፈልጋል። እኔ ኤርሚ እግዚአብሔር በሚያውቅ ላንተ ከሰጠውት አንተን ከጠየቅኩ ሰሙን ከጠየቅኩት ላንተ ከሰጠውት ውጪ ለማንም ሰው የተለየ አፕሮች አልሰጠውኝም። እውነት ለመናገር ለጸዲም ያን አፕሮች ነው የሰጠውት፣ ለአማኑኤልም ያን አፕሮች ነው የሰጠውት። በዛ አፕሮች ቀጥዬ ለእናንተም አላዳላውም ለነሱም አላዳላውም። አፕሮቼን ግን ልጨርስ፣ ልጁ እንዲናገር እድል ሰጥቼዋለሁ። እድሉን ከጨረሰ በኋላ ጥያቄውን በፈለጋችሁት መልኩ ሪስፔክትፉል በሆነ መልኩ ጥያቄው ይቀርባል። ጥያቄው ሲቀርብ ኤርሚያስ ጋር ሙግት አይደለም። ጥያቄው ለኤርሚያስ ይቀርባል። ይሄ ነው ብሎ ኤርሚያስ ሐሳቡን መቀጠል ይችላል፣ መልስ መመለስ ይችላል። ለጸዲ የቀረበ ጥያቄ ጸዲ ይሄ ነው ብላ ይሄ ነው ማስረጃ ይሄ ነው ብላ ሐሳቧን ትቀጥላለች። እንደዛ እየተደረገ ነው የሚቀጥለው። አማኑኤልም እንደዛው እያለ ይቀጥላል ማለት ነው። ሌላ አንድ ፕሮቴስታንት ላስገባልህ ከፈለክ እንትና ስለወጣ ችግር የለ እኔ ችግር የለም። ካስገባም ማስገባ ካላስገባ እኔ ያለው የትኛውን ጥያቄ ዛሬ በተነሳው ኢየሱስ የተለየ ነው ብለው የሚሉት እኔን ጠይቁኝ። ማለት እንደው ሌሎቹ አይግቡ እያልኩ አይደለም። ካስገባም ማስገባ ካላስገባ እኔ ብቻዬን በቂ ነኝ ለሚነሳው ጥያቄ ማለት ነው። ግን ያው ታይምን ጊዜውን ኮንትሮል አድርገው መቀጠል እንችላለን። አማን ይጨርስ ስጣው። ግን እኔ ከተናገርኩኝ እኔ በተናገርኩት ላይ ጥያቄ ካለው አንድ ኦርቶዶክሳዊ እንዲጠይቀኝ፣ አንድ ኦርቶዶክሳዊ ከተናገረ በተናገረው ላይ ጥያቄ እንዲጠይቅ እኔ እድል ይሰጠኝ። ቅድም ጸዲ ያወራቸዋለ፣ በጸዲ ላይ ጥያቄ ጠይቃለሁ፣ ከዛ አማኒ ላይ ደግሞ ጥያቄ ጠይቀዋለሁ ማለት ነው። እና ትችላለህ፣ ግን ካሉ ወንድሞች ማስገባት ትችላለህ። መግባት የሚፈልጉ ሰዎች እሺ፣ መግባት የሚፈልጉ ካሉ አንድ ቁጥር ይጻፉልኝ፣ አስገባቸዋለሁ። የኔ ማስገባት አልችልም። ሪቺዬ አስገቢ። እሺ ሪቺ አስገቢ አለሽ አይደለ? እንትን እሺ ሚኪዬ፣ ከፕሮቴስታንት መግባት የምትፈልጉ አንድ ቁጥር ጻፉ። ቤተሰብ ኮሜንትም ኮፒ ሊንክ እና ታዋድቁ እየተቆራረጠ ነው ጋር እንትን የሚለው በጣም እንትን ይላልና ስታክ ያርጓልና ኮፒ ሊንክ አድርጉ። ሶስት ሉተር አለ ከታች የጻፈ ነው። እሱ አስገቢ ሬቾ። ኦኬ ማርቆስ የት አለ? አይታየኝም። ማርቆስ ሜሽን አድርገኝ። መግባት የምትፈልጉ ከፕሮቴስታንት ሜሽን አድርጉኝ እኔን፣ ምክንያቱም ብዙ ኮሜንት ስላለ አይታየኝም እና
እሺ ሚኪ ይቅርታ አድርግልኝና ትንሽ ስለሆነ እንትኔ ሰዓት ያለኝ ለዛ እንትን ልበል። እሺ ራሄል ማርቆስ የሚባለውን ሰውዬ እንዳታስገቢ። እሱ አይ ነው ማርቆስ የተባለውን ሰውዬ እንዳታስገቢ፣ ፕሮቴስታንት ስላይደለ ማለት ነው። ሌሎች ካሉ አስገቢ። ቴንክ ዩ። እሱ ፕሮቴስታንት ነኝ ብሎ ከኔ ጋር ገስት ላይ አይቀመጥም ስላይደለ ማለት ነው። ሌሎች ግን ካሉ አያለሁኝ እኔ ቀጣይ ያሳይሻለሁ። ሌሎች አሉ ከጻፉ ያ ቴንክ ዩ ሪታይ ቴንክ ዩ ራሄል። እሺ አመሰግናለሁ። እሺ እዚህ ጋር ያላችሁ ሰዎች በደንብ አድርጋችሁ አዳምጡ። እኛ የምናወራው የተለየ ሀሳብ ወይም ደግሞ የተለየ አጀንዳ ይዘን ሳይሆን ስለ ህይወት ነው የምናወራው። ስለ ህይወት ደግሞ ስናወራ ምንድነው እዚች ጋር የሚያግባባን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ለምሳሌ እንደ ፕሮቴስታንትና እንደ ኦርቶዶክስ አማኝ መጽሐፍ ቅዱስ ነው የምንግባባው። መጽሐፍ ቅዱስ ወደ እውነት ሁሉ ይመራቸዋል የእግዚአብሔር ቃል ስለሆነ። ሐዋርያው ቅዱስ ጳውሎስ ለቲቶ ምን ብሎ ነው የተናገረው? የቲቶ ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት አንተ ግን አለው ህይወት የሚገኝበትን አንዴ ይቅርታ ያው እዚህ ጋር ምን ይላል? አንተ ግን ህይወት ለሚገኝበት ትምህርት ምን አልከኝ ሚኪ? አሪች ያስገቢ እስቲ። እሺ ማንን ላስገባ? አጀምረዋል እንዴ? ኦኬ ኔትወርክ አንተ ጋር ሚኪ ያቋርጣል ይመስለኛል። ትንሽ ሰዓት ስለሆነ ያለኝ ይቅርታ። እኔ አይ ቲንክ ሞዴሬተር ሰጥተኸኛል ሚኪ አንዴ የእግዚአብሔርን ቃል ያስቸግራል ይመስለኛል። አማኑኤል ሰው ለማስቀመጥ ስለሆነ ማለት ነው። እሺ ራሄል ሞዴሬተር ሰጥቶኛል ይመስለኛል። አይዶ ነው ይታይሻል። ሞዴሬተር ክፍል ላይ ከእኔ ከሆነ ወጥቼ ገብቼ የለም መግባት የሚፈልግ ሰው ካለ እንትን አድርጉኝና ሜሽን አድርገውና ልሳብልክ ኤርሚ። እሺ ቆይ ወጥቼ ልግባ አንዴ ጠብቂኝ። አይ አልሰጠሁትም ሞዴሬተር። ኦኬ ታብታብ አድርጉ። ኔትወርክ ነውና ታብታብ አድርጉ ፕሊዝ። አይ አልሰጠሁም ኤርሚ። ወይ እግዚአብሔር እምቢ አለኝ እኮ ምን ብዬ ልስጥህ ሞዴሬተር። ሪች በቃ አስገቢሽ። ኦኬ እሺ ኤርሚ። እሺ ሚኪ። አይ ለምን ትወጣለህ? ሰዓት ወጥቶ መግባት ለምን? ሚኪ አንተ ጋር ኔትወርክ ትንሽ ያስቸግራል ይመስለኛል እና ኦልሬዲ ወጥቷል ኤርሚ። እኔ አንድ ነገር እንትን ልበልና የመጀመሪያው ነገር አንድ ጊዜ ቢመለስ አይሻልም? እሱ ቆይ ዛማኑኤል ቆይ እንዴ ይምጣና እስከዛ ድረስ ታብታብ አድርጉ። ኔትወርክ ስለያዘና ታብና ኮፒ ሊንክ ብታደርጉ አሪፍ ነው። 600 ሰዎች አላቸው። አንዴ ታብታብ አድርጉትና 100 ሺህ እንኳን አልገባም። ለዛ ነው እኮ የሚቆርጠው። ሚኪ ከደቂቃዎች በኋላ አንተ የምታወራው ዘይቶ ነው። ኤርሚ ቆይ ይሄው ኤርሚ ልክልሃለሁ። ይሄውን አግባ ጋይስ። ታብታቡን 100 ሺህ አስገቡት አንዴ። ለዛ ነው የሚቋረጠው። ኦኬ ታብታብ አድርጉ እስኪ። በቃ ወይኔ ራሴ ወጥቼ ልግባ። እናንተን ሳልዘረግፋችሁ ልውጣና ልግባና እናንተ መቀጠል። ሚውት አድርግ አንተ። ይሰማል እዚህ ስለሚሰማ አንተ ሚውት አድርግና አዳምጥ። ይመለሳል በራሱ ጊዜ። ሳቢው ኤርሚያስን ሳቢው። እሺ ሳቢው ስቤዋለሁ። ገብቷል። 600 ሰው አለ። አንዴ ታብታብ አድርጉ ጋይስ። አንድ ደቂቃ 100 ሺህ መግባት ይችላል። ሚኪ ትልቁ ላይ መሆን ይችላል። አሁን መጥቻለሁኝ። ይዘገያል አይደለ? መጥቻለሁ። ቤተሰብ መጣህ ሚኪ ይሰማ? እሺ
አሁን እንግባባለን ማለት ነው። ኤርሚ ወርዷል። አሁን ግቡ። እኔ ጋር በጣም ስታክ አድርጓል እና ኮፒ ሊንክ ፕሊስ ቤተሰብ እሺ፣ ኮፒ ሊንክ አድርጉት። ውይይቱ ተጀምሮ በእንጥልጥል መቆም የለበትም። የሆነ ያክል እንትን ማለት አለበትና እንደዛ አድርጉ። ርቺ ያስገባው ኮፒ ሊንክ አድርጉ። ቤተሰቦች ሁላችሁም ኮፒ ሊንክ አድርጉ። በቃ አስቀምጠዋል። ርቺ ያለሽ አለውኝ አለው። በጣም ጥሩ። እሺ ድምጾቻችሁን ልስማ። ይኸውላችሁንም እዛ አማን ይላል። አለው ሚኪ ታዲያ ያለሽ አለው ሚኪ። እሺ በዛ ብሎናል። አለው ሚኪ አለው። አሁን ጥሩ ነው ያለው። በቃ ኤርሚን አስገባው። አሪፍ ነኝ ማለት ነው። እሺ ኤርሚ አይታየኝም እና ኤርሚ ካለክ አንድ ቁጥር ጻፍና ወደ ላይ ብትመጣ እና አሪፍ ውይይት ነበር እና ታብታብ አድርጉና 100 ቢገባ ይስተካከላል ብዬ አምናለሁ። እሺ ኮፒ ሊንክ አድርጉ እስከዛ። እሺ ቤተሰብ እሱም ኔትወርክ እምቢ ብሎት ሊሆን ይችላል። አማንዬ ሲመጣ ትጀምራላችሁ ብዬ ነው። ሌሎችም ፕሮቴስታንቶች ካላችሁ አንድ ቁጥርን ጻፉ። ቅድም አንድ ቁጥርን ጻፉ። እስከዛ እንትን ግን አያሳየኝም። ሪቺ ገስት የላኩ ሰዎች ግን አይታዩኝም መሳቢያቸው። ፕሮቴስታንቶች ካሉ እስባቸዋለሁኝ እንትን ካሉና እሺ ዛማኑኤል የቀረው ለነሱ ተውላቸው፣ ለፕሮቴስታንቶች ተይላቸው ቦታ። አዎ የቀረውን ሰው እንትን አልልም እና ሌሎች ፕሮቴስታንቶች አሮን ሚሽን ታደርገኛለህ። አሮን ፕሮቴስታንት ነው የሚፈለገው እና ውይይቱ እንዲቀጥል ማለት ነው። እስከዛ ሰላም በሉን እስኪመጣ ኤርሚ እስኪመጣ። አይ ቲንክ ኤርሚ አመለጠ መሰለኝ ነው። አስመለጥኩት ምናምን የለም። በዛ ብሎን ገስት ላይ ካላችሁ የትኛውንም ሰው ዲስ እንዳታደርጉ፣ አክብሩ። ሀሳቡና መረጃችሁ ላይ ትምህርቱ ላይ ብቻ ፎከስ ማድረግ እሱ ላይ እንግዲህ ወይ ኔትወርክ እምቢ ብሎት ሊሆን ይችላል እና አሮን ፕሮቴስታንት ነኝ ብሏል። አሮን ትወያያለህ ከሚኪሻ ገብቷል እና የስ ደስ ይለኛል። ሰላም ለሁላችሁ። እግዚአብሔር ይመስገን። የሚወያዩበትን ርዕስ አዳምጠሃል? በከፊል አዳምጫለሁ። ቆይ ሚውት አድርጌ ኤርሚ መጥቷል። ከኤርሚ ጋር ይጨርሳሉ። ኤርሚ መጥቷል። ታብታብ ብቻ ግን አድርጉ። ታብ አድርጉ ይጨርሳሉ። ሌሎቻችሁ ጣልቃ ባለመግባት ሞክሩ። ሚውት አታንሱ። ሚኪዬ ኔትወርክ ይሰራል? አዎ እኔ ቆንጆ ነው። አሁን ቆንጆ ነው ድምጼ። ታብ አድርጉ ፕሊዝ። ታብ እና ሼር ኮፒ ሊንክ አድርጉና ውይይቱ አሪፍ ውይይት ነውና ውይይቱ ይቀጥል ፕሊዝ። አንድ ሰው አስገቢ ፕሮቴስታንቶች ካሉ። ከፕሮቴስታንት ሜሽን አድርጉኝ እኔ እንትን እንድላችሁ፣ አለያም ደግሞ እንትን አበባ ላኩና ላስገባችሁ ልሳባችሁ እና እዚህ እንትን ስለማይለኝ ነው። ከፕሮቴስታንት ሌላ የሚገባ በቃ ችግር የለውም። እንዲወደደኝ እኔ አላቅሽም። አይ ጠንከር ያለ ፕሮቴስታንት ነው የሚፈለገው። ፕሊዝ አስገቢው እንዲወደደኝን አስገቢው። እሺ እንዲወደደኝ እሺ ናገባሽ። ይኸው በቃ ይኸው ፉል ሆኗል። ሌሎቻችሁ እንትን አትበሉ። የኤርሚ ኔትወርክ ካልሰራ እንዲወደደኝ አለ።
ከኤርሚ ከእንትና ጋር አሁን ቀጥሉ። ሚኪዬ እንትን ከሆነ ቀጥል። አሁን እኔ አባት ፕሮግራምን ምራ። ታብታብ አድርጉ፣ ታብታብ አድርጉ። ኤርሚ ሪቺ ቆንጆ እየመራሹ ነው። እኔ ጋር ስታክ ካደረገ ምሪው ችግር የለውም እና እኔ ግን አለውኝ እስካሁን ድረስ የበኋላ እንትላለን እና ዛማን ጨርስና ኤርሚ የምታነሳቸው ጥያቄዎች ካሉ እድል እሰጥሃለሁ። ጥያቄዎችህን ታነሳለህ እንዲመልስልህ። በመጀመሪያ ግን በተነሱት ላይ ሐሳብ ትሰጥና በተነሱት ጉዳዮች ላይ ሐሳብ ከሰጠህ በኋላ ጥያቄ ትጠይቃለህ። ሌሎቻችሁም ኤርሚያስ በሚያነሳው ሐሳብ ላይ ጥያቄ ትጠይቃላችሁ። ገብቷችኋል አይደለ? ሐሳባችሁን ከጨረሳችሁ በኋላ በስተመጨረሻ በሰዓትና በደቂቃ እናደርገዋለን፣ በጣም እንዳይረዝምብን። ሙግት አይደለም። እሺ ጋይስ፣ ሙግት አይደለም። እያስቆሙ እንዲህ ነው ምናምን አይደል። እንዲህ ከሆነ ብጥብጥ ነው የሚሆነው፣ አይሆንም። ኤርሚ ሲጠየቅ ኤርሚ እሱ በመረጃ በማስረጃ ብሎ ባሰባቸው ነገሮች እያንዳንዱ ፖይንት ሊያስቀምጣ በተሰጠው ደቂቃዎች ማለት ነው። የተሰጡትን ጥያቄ 1 2 3 ብሎ ቁጥሩ ይዛል። የተሰጡትን 1 2 3 4 የተባሉ ጥያቄዎችን በተሰጠው ደቂቃ ውስጥ ይጨርስና ያስረዳናል ማለት ነው። ቤተሰቦች እንደዛ ያግባባናል አይደለ? በኋላ ላይ እንትን ነው እንዳትሉኝ። በዛው ሊገባ ነው። አንዴ ቴንክ ዩ ጋይስ። 100 አሪፍ ነው ኔትወርክ ሆነ 100 እንዲገባ በዛው ይቀጥል ሚኪ። እሺ በቃ በዚህ መልኩ እንቀጥላለን። እዚህ ጋር ያለን ሰዎች የሆነ ነገር ተምረን ለመውጣት ነው፣ አውቀን ለመውጣት ነው ትልቁ ፖይንታችን። ስለዚህ ጭቅጭቅ፣ ንትርክ፣ ሙገታ የለም። ይጠየቃል። ጥያቄዎቹ 1 2 3 4 ብለው ጥያቄ ይጠየቃሉ። እነዛን ጥያቄዎች በማስረጃ በመረጃ ማቅረብ ነው ማለት ነው የሚሆነው። ወንድማችን ቀጥል የጀመርከውን ቀጥል አባ። እሺ የረጅም ሰዓት ኦኬ። እሺ የመጀመሪያው ነገር ገና ስጀምር ውይይቱን ስጀምር የመጀመሪያው ምንድነው ያልኩት ሮሜ 10ን ጠቅሼ መስማትስ የእግዚአብሔር ቃል ነው የሚለው አንተስቼ ከዛ በኋላ ምንድነው ያ ትምህርት ደግሞ ሐዋርያቶቹ ያስተማሩት ትምህርት የሐዋርያት ሰንሰለት ወይም ደግሞ የሐዋርያት ቅብብሎች ውጪ አንድ ሰው ካለ ስለ ወንጌል መግባባትን ማውራትም አይቻልም። የመጀመሪያው ነገር ምክንያቱም ቲቶ ምዕራፍ 2 ቁጥር 1 ጀምሮ ምንድነው የሚለው? አንተ ግን ይሏል ሕይወት ለሚገኝበት ትምህርት የሚገባውን ተናገር ብሎ ይናገራል። ስለዚህ ሐዋርያቶቹ የሚያስተምሩት ትምህርት ያ ምንድነው? ሕይወት የሚገኝበት ትምህርት ነው። ስለዚህ የምናወራው ስለ ወንጌል ስለሆነ ስለ ፖለቲካ ወይ ስለ ሌላ ነገር ስላልሆነ የምናወራው ስለ ወንጌል ስናወራ መጀመሪያ የወንጌሉ ባለቤት አለ፣ የተላኩት ደግሞ ሐዋርያቶቹ አሉ። ስለዚህ አንድ ሰው ስለ ክርስቶስ ወንጌል ከማውራቱ በፊት እዚህ የሐዋርያት ህብረት ውስጥ መኖር መቻል አለበት። ካልሆነ ግስ ይሄ ሕይወት የሚገኝበት ትምህርት የተባለው ትምህርት ያንን ትምህርት አላገኘውም ማለት ነው። ስለዚህ ስለ ወንጌል ስናወራ እኔ ፕሮቴስታንት ነኝ እኔ እንትን ነኝ ብሎ አንድ ሰው ሲመጣ መሰረቱ ምንድነው የሚለውን ነገር በማስረጃ አሳይቶ እዚህ ህብረት ውስጥ ነኝ ያለሁት። ይሄ ህብረት ለምን አስፈለገ ደግሞ ሲባል ደግሞ እዚህኛው ላይ ምን ይላል? እዚህ ጋር እሺ ስለዚህ ምን ይላል? ከተመሰረተው በቀር ሌላ መሰረት አትመስርቱ ብሎ ይናገራል። ስለዚህ አንድ ጊዜ ተመስርቷል። ያ መሰረት ደግሞ ኢየሱስ ክርስቶስ ነው። ራሱ የሆነው ኢየሱስ ክርስቶስ ነው። በነቢያትና በሐዋርያት ላይ ታንጻቸዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን ምንድነው ያለው? ወንጌልን እንዲሰብኩ ስልጣን የሰጣቸው ለደቀ መዛሙርቶች ነው። ስለዚህ አንድ ሰው ወንጌልን ለመስበክ ሲመጣ ወይም ደግሞ ወንጌልን ለማውራት ሲመጣ ምን ማድረግ አለበት? እዚህ ህብረት ውስጥ ነው ወይ ያለው? አንድ ጊዜ ከተመሰረተው ህብረት ውስጥ ነው ወይ ያለው? የሐዋርያት ለምሳሌ ሐዋርያው ቅዱስ ጳውሎስ ተማሪው ቲቶ እንደነበረ ከሐዋርያው እግር ስር ቁጭ ብሎ ያንን ህይወት የሚገኝበትን ትምህርት እንዳገኘ እንደ ፕሮቴስታንቲዝም ደግሞ በየትኛው ሐዋርያ አማካኝነት ወንጌል ተሰብኮላችሁ አመናችሁ የሚለውን
በማስረጃ አሳይታችሁን ከዛ በኋላ በመጽሐፍ ቅዱስ ብፈልጉ በጥምቀት ብፈልጉ በነገረ ድነት በፈለጋችሁት ማውራት እንችላለን። ከዛ በፊት ግን ወንጌል እንዴት ተሰብኮላችሁ አመናችሁ፣ በየትኛው ሐዋርያ አማካኝነት ገባ የሚለውን ነገር በማስረጃ ብታሳዩን ደስ ይለኛል። ቀጥሉ። ሚኪ ስሙ። እሺ እናመሰግናለን አማኑኤል። እሺ ኤርሚ ወይም ሌሎቻችሁ ፕሮቴስታንቶች ካላችሁ የተነሳው ነገሮች አሉ፣ እሱን ክሊር አድርጉና ከጨረሳችሁ በኋላ ከዛ ወደ ጥያቄዎች ወደምታነሷቸው ጥያቄዎች እንመጣለን ማለት ነው። ጥያቄው ላይ ስንመጣ ለሁሉም ሰዓት አስቀምጣለሁ ማለት ነው፣ ጥያቄው ላይ ማለት ነው። መቀጠል ይችላል። እሺ ቴንክ ዩ ሚኪ። ረጅም መንገድ እየነዳሁ ነበረ፣ ሰዓቱ የምደርስበት ቦታ ደርሻለሁ፣ ግን አለሁ። ኦኬ ጸዲ ያነሳችሁና አማኒ ያነሳው ላይ ምናልባት አማኒን አንድ ጥያቄ ጠይቀዋለሁ። ጸዲ ግን ያነሳችው ላይ ጥያቄ ሳልጠይቅ መረጃ ላይ የተመሰረተ ነገር ሳይሆን የተነገረው ያለ መረጃ የተነገረ ነገር ስለሆነ ይሄ ደግሞ ከማናቸውም ሰው የምንሰማው ነገር ስለሆነ ምናልባት ወይ ከጥላቻነት የመነጨ ወይ ደግሞ በቂ መረጃ ሳይኖር የተነገረ ንግግር ነው። ኢየሱስን ሉተር የሚባለው ሪፎርሜሽን አባት ኢየሱስን አልፈጠረውም፣ ሊፈጥረውም አይችልም። ፈጠረው ብሎ የሚለው ቃል እሱ ክሬት ያደረገው ትምህርት ነው ከተባለ ሉተር የተባለው የቤተክርስቲያን አባት ሪፎርሜሽን አባት የካቶሊክ ቤተክርስቲያን አገልጋይ እንደነበረ ዓለም ሁሉ ያውቀዋል። ካቶሊክ ደግሞ የክርስቶስ ቤተክርስቲያን ናት። ኦኬ። ስለዚህ በዚህ ቤተክርስቲያን ውስጥ ያገለግል የነበረ አንድ ሞንክ ነው፣ መነኩሴ ነው፣ ዶክተር ነው፣ የተማረ ሰው ነው። ስለዚህ እሱ በትምህርት የፈጠረው ኢየሱስም የለም፣ በሌላም አፈጣጠር የፈጠረው ኢየሱስ የለም። የካቶሊክ ቤተክርስቲያን የሐዋርያቱ ትምህርት ይሰበክባት የነበረች ቤተክርስቲያን ነች። ምንም እንኳን እንግዳ የሆነ የሰው ስርዓት ትምህርት ቢገባባትም ቅሉ ግን ደግሞ እውነተኛ የሆነ ትምህርትም ደግሞ ያላት ቤተክርስቲያን ስለሆነች የዛ ቤተክርስቲያን አገልጋይ ነው። ስለዚህ ከዛች ቤተክርስቲያን ውስጥ ይሰበክ የነበረውን ኢየሱስ ክርስቶስን ከሐዋርያቱ ከጥንት ጀምሮ ሲሰበክ የነበረውን ኢየሱስን ነው ይሰብክ የነበረው። የሮም ካቶሊክ እንደምትታወቀው አዕማድ የሆኑት ትልልቆቹ ሐዋርያት ጳውሎስና ጴጥሮስ በሮም ከተማ ላይ ለጌታ መስዋዕት ሆነው የሞቱበት እነዚህ ትልልቅ ጉምቱ የተባሉ የአዲስ ኪዳን ሐዋርያት የነበሩበት ያስተማሩበትም ምድር ነው። ስለዚህ ሮም ካቶሊክ በትምህርቷ ምንም ሰው ሰራሽ የሆነ ትምህርት ቢገባባትም ግን ደግሞ ሙሉ በሙሉ ከክርስቶስ ቤተክርስቲያን ማለት ከክርስቶስ ትምህርት የራቀች ቤተክርስቲያን ነች ብለን አናምንም። እኛ ሉተር የዚህ ቤተክርስቲያን አገልጋይ ስለነበረ እሱ የፈጠረው ትምህርት እሱ የፈጠረው ኢየሱስ የለም ማለት ነው። ያንኑ በብሉይ ኪዳን ነቢያት የተተነበየውን በአዲስ ኪዳን ሐዋርያት የተሰበከውን በባህሪው የእግዚአብሔር አብ ልጅ የሆነውን በስጋ ደግሞ ከቅድስት ድንግል ማርያም የተወለደው የዳዊት ልጅ ኢየሱስ ክርስቶስን ነው የሰበከው ማለት ነው። ስለዚህ ሉተር የፈጠረው ኢየሱስ ብላ ያለችው ጸዲ ወይ ከጥላቻ ነው ወይ ደግሞ ከሌላ ነው። በዚህ ጥያቄ ስለማልጠይቃት በዚሁ የምዘጋው ማለት ነው። ይሄንን ጠንከር ያለ የሚያወራ ሰው ካለ ግን ሳወራ እናወራለን። ኦኬ። ወንድማችን አማኒም ልክ እንደዚሁ በተመሳሳይ አንዱ ኢየሱስ ነው ካለ በኋላ መጨረሻ ላይ ደግሞ ሚኪም ቅድም ጥያቄ ሆኖብኛል ግልጽ አድርገው ብለህ ያልከው ላይ እሱ ላይ ግልጽ አላደረገውም፣ ግን አንድ ደጋግሞ የተናገረው ነገር አለ። በዚች በክርስቶስ ቤተክርስቲያን የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን መሰረት አድርጎ በደሙ የዋጃት ቤተክርስቲያን ብሎ ይላል። አዎ ቅዱስ ቃሉ ይላል። ያቺ በደሙ የዋጃትን ቤተክርስቲያን እንዲነግረኝ እኔ ለአማኒ ይጠይቀዋለሁ። በሐዋርያቱ ቅብብሎች ስልጣን ስር እስከሌሉ ድረስ ትክክለኛ ትምህርት አላቸው ብለን አንልም አናምንም ብሏል። እኔ ለአማኒ መልሼ ጥያቄ የምጠይቀው ያቺ በደሙ የተመሰረተች ቤተክርስቲያን ማናት እና በስም ብትነግረን በተቋም ብትነግረን ወደ እሷ ሄደን እንድንገባ ስሟን ጠርተህ ብትነግረን በጣም ደስ ይለኛል ወንድማችን አማኒ። ከዛ ጥያቄ እንቀጥላለሁ። ስሟን ንገረን፣ ማናት ያቺ በደሙ የተመሰረተች ቤተክርስቲያን? አሁን ባለው ሪሰንት አሁን እኛ እናንተ በምንኖርበት ያለችው ቤተክርስቲያን ማናት? እና የሐዋርያቱ ቅብብሎች ትምህርቷም ሆነ ማነው ትምህርታቸው የሚሆን ስልጣናቸው በሷ አለ ብለህ የምትለን ቤተክርስቲያን ጠቁመንና እዚህ ያለን የወንጌል አማኞች በሙሉ ጉዞ ወደዛች እንድናረግ ስሟን ብቻ ንገረን። ቴንኪው አማኒ።
ኦኬ ምናልባት አልሰማኝም ይሆናል አላቅም። እና የመጀመሪያው ነገር ስለ ወንጌል ስለሆነ የምናወራው ስለ ወንጌል ስናወራ ስልጣን ያለው አንድ የሚዩት አድርግልኝ። ስልጣን ያላቸው አሉ። ስልጣን ኢየሱስ ክርስቶስ መንፈስ ቅዱስ ከኢየሱስ ክርስቶስ መንፈስ ቅዱስን ተቀብለው የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ መንፈስ ቅዱስን ከተቀበሉ በኋላ ወንጌልን እንዲሰብኩ የተላኩ አሉ። ስለዚህ ስለ ወንጌል ነው የምናወራው ካልከኝ አንተ የምታምነው እንደ ፕሮቴስታንት በየትኛው ሐዋርያ በኩል ወንጌል ተሰምቶ አመንክ? በማስረጃ አሳየኝና ከዛ በኋላ ወደ ትምህርቱ እንገባለን። ምክንያቱም ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ምንድነው የሚለው? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ይላል። አሁን በደንብ አድርጋ አስተውል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ብሎ ይናገራል። ስለዚህ አንድ የምናወራው ደግሞ የተለያየ ነው በክርስቶስ ትምህርት ላይ ስለሆነ የዛ ትምህርት ውስጥ አንተ አለኮ የሚለውን ነገር በማስረጃ ተከፍትና እንደ እኔ ማምነው ከበዚህኛው ሐዋርያ ገባ ወንጌል ተሰብኮልኝ አመንኩኝ። ለምሳሌ የሐዋርያ ሥራ ምዕራፍ 8 ያ ኢትዮጵያዊ ጃንደረባ የትንቢተ ኢያሱ መጽሐፍ ቅዱስ እያነበበ በሚሄድበት ሰዓት ላይ የሚያነበው ነገር አልተገለጠለትም። መንፈስም ፊልጶስ ከመርቶት ምን አደረገ? ያንን ኢትዮጵያዊ ጃንደረባ ገለጠለትና በፊልጶስ እጅ ተጠመቀ ማለት ነው። ስለዚህ ልክ እንደዚህ ከቤትኛው ደቀ መዝሙር ወንጌል ገባ እንደ ፕሮቴስታንት አስተምሩት። ምክንያቱም የክርስቶስ ትምህርት ሕይወት የሚገኝበት ነው። በዛ ላይ ደግሞ በዛ ትምህርት ላይ ደግሞ ሰው የማይኖር ከሆነ አምላክ የለውም እያለ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በደንብ አድርጎ ይናገራል። በክርስቶስ ትምህርት ለሚኖር ሰው ግን አብና ወልድ አሉት ብሎ ይናገራል። ያ የክርስቶስ ትምህርት ውስጥ ኦርቶዶክስ ቤተክርስቲያን ስላለ የሱ አማኝም ስለሆንኩኝ በሱ ትምህርት ውስጥ ነኝ ብዬ እየተከተልኩኝ ስለሆነ ነው እዛው መጀመሪያ ለጠየቀኝ ጥያቄ ማለት ነው። እና እንደ ወንጌል ስለምናወራ እኔ በዚህኛው ሐዋርያ አማካኝነት ተሰብኮልኝ አመንን እንደ ፕሮቴስታንት ማለት ነው። ምክንያቱም ከተመሰረተው በቀር ሌላ መሰረት አትመስርቶ አለ ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስን እቀበላለሁ የሚል ሰው ደግሞ እዛ መሰረት ውስጥ መሆኑን ማስረጃ ከፍተ ብታሳይኝ ደስ ይለኛል። ከዛ በኋላ በምትፈልገው በመጽሐፍ ቅዱስ ላይ መወያየት እንችላለን ማለት ነው። ማስረጃው ይቅደም። ቴንክ ዩ። እሺ እዚህ ያላችሁ ወገኖች እንግዲህ ሰምታችኋል። አማኒ ለጠየቅኩት ጥያቄ መልስ ሊሰጠኝ አልፈለገም። መልሶ ነው ጥያቄ የሚጠይቀኝ በየትኞቹ ሐዋርያት ነው የተሰበከ ወንጌል ነው ብሎ የሚለው። ጥያቄው በአጠቃላይ ስመልስ በጌታ ሐዋርያት የተሰበከ ወንጌል ነው እኛ ወንጌላውያን አማኞች የምንሰብከው። በነ ቅዱስ ጴጥሮስ፣ በነ ቅዱስ ጳውሎስ፣ በነ ቅዱስ ማቴዎስ ሐዋርያ ማለት ነው። ከሐዋርያት ውጭ ደግሞ ባሉት በነ ቅዱስ ሉቃስ፣ በነ ቅዱስ ማርቆስ እነሱ ከሐዋርያት ተርታ ስለማይመደቡ በእነሱ የተሰበከ ወንጌል ነው የምንሰብከው። መቼም ሌላ ሐዋርያት የሉም። በጌታ ሐዋርያት የተሰበከ ወንጌል በየትኞቹ ሐዋርያት ነው ያለ? ልብ በሉ። በየትኞቹ ሐዋርያት ነው? በጌታ ሐዋርያት የተሰበከውን ወንጌል ነው የምንሰብከው። እሱ ግን ቅድም ደጋግሞ ሲያነሳ የነበረው ተቋምን ጠርቶ ማለት ነው። በዚህ ተቋም ውስጥ የሌለ ሰው የሌለ አስተምሮት የቱንም ያህል ቢያወራ እውነተኛ አይደለም። ስለዚህ አስቀድሞ በዚች በክርስቶስ ቤተክርስቲያን በደሙ በመሰረታት ብሎ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን ዋቢ አድርጎ የጠቀሰውን ጥቅስ አንዲት ቤተክርስቲያን አለች፣ በዛች ቤተክርስቲያን ጥላ ስር መሆን አለባቸው አለ። ያቺ ቤተክርስቲያን ማን ነው ስሟ ነው ያልኩት። እኔ ግን ሊመልሰው አይችልም፣ መቼም አይመልሰውም። ኦርቶዶክስ ካለው እየሰማ ካለው እኔ ስላልሰማው ነው። አማን እሺ፣ ኦርቶዶክስ አልከኝ አይደል? ኦርቶዶክስ ነው ያልከኝ አይደል? እየሰማኝ ስላልሆነ ለዛ ነው ጥያቄ። ችግር የለም። እሺ አዎ ችግር የለም። ውጭ ላይ ቆይ አንዴ እኔ እርምዬ ምን እያልኩ መሰለ ስለ ወንጌል በቃ ኦርቶዶክስ ነው በለካ አልከኝ መልሰልኛል። ስላልሰማው ነው። ችግር የለም። ኦኬ እኔ አሁን ኦርቶዶክስ ነኝ። አሁን በደንብ አድርገህ ስማኝ። እኔ አሁን ነው አንተን አይደለም አንተ ምንድነህ አይደለም አማኒ ጥያቄ አይ አይደለም ያቺ የሐዋርያት ከእኩል ካወራንማ እንዴት ይሆናል? እርሚ አሁን ይኸውልህ የመጀመሪያው ስለ ወንጌል የምናወራ ከሆነ የመጀመሪያው አንተ የምታምነው እዚህ ህብረት ውስጥ ነው ወይ ከሆነ ለምን የኔን ጥያቄ ሸሸኸው?
የኔ ጥያቄ ካልሸሸኸው ኦርቶዶክስ ነኝ ሳይሆን ማለት ያለብህ አንተማ ኦርቶዶክስ መሆንህን አውቃለሁ። እኔ የጠየኩት ጥያቄ አንተ ምንህ እንድነህ ኦርቶዶክስ ነው አልኩህ። የማታስወረኝ ከሆነ መስማትም አትችልም። የኔን ሀሳብም ገብተዋል። ስለዚህ በቃ ኦርቶዶክስ ነህ እኮ ብለህ ካልክ መለስክልኝ። ወደሚቀጥለው ላይ ልሂድ። እሺ ኦርቶዶክስ ነሽ ነው ብለህ ስለዚህ ነው ወይ አንተ ብቻ ጠያቂ አትሆንማ ወዳጅ። በቃ እንግዲህ ይሄ ነው ወደሞች ሚኪ እንትን በላሽ ጣልቃ ገባ። አማኑኤል ያው ጥያቄ ኦርቶዶክስ ነው ብለህ መልሰልኛል ብለዋል። ኦልሬዲ በቃ መለስክልኝ ካለ ኦልሬዲ እንትን እንዳለ ለአንተ ስሰጥክ አንተም ትጠይቀዋለህ። ልክ እንደዚሁ እሱ አዳምጦ እንደ መለስክለት እንደዚሁ አንተም አዳምጠህ እሱም አዳምጦ ይመልስልሃል። ሶ በዛ ደረጃ እናደርገዋለን። አማኒ እሺ፣ ብዙ እንትን እንዳይሆን ከሚል አንጻር ነው። ጥያቄውን ኤርሚ ጨርስና፣ በእርግጥ የጥያቄ ሰዓት ሳልጀምር ነው ኤርሚ ወደ ጥያቄ የገባው። ግን ደግሞ ምክንያቱም የተነሱት ላይ ሀሳብ እንዲሰጥ ብቻ ነበረ መጀመሪያ የፈለግኩት። ከዛ ጥያቄዎቹን ሰዓት ደቂቃ ሰጥቼ፣ ምክንያቱም በኋላም ለአማን ስሰጠው ደቂቃ ሰጥቼ ጥያቄዎችን እንዲጠይቅህና በፈለግከው በተሰጠህ ሰዓቶች ውስጥ ደቂቃዎች ውስጥ ጥያቄዎችን እንድትመልስ ነበር ሀሳቤ። ኤርሚ ጥያቄን ልቀጥል ሚኪ። እሱም እኔ እንደዚህ መጠየቅ ይችላል። ኦኬ ኦርቶዶክስ ነች ብሎ መልሶልኛል። ቴንኪው። ባጭር እንድትመልስልኝ የምፈልገው አማኒ፣ ኦርቶዶክስ ነች ብለህ ስትለኝ የኦሪየንታል ኦርቶዶክስ ወይስ የምስራቃውያን ኦርቶዶክስ ናት? የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 በደሙ የተዋጀችዋ እውነተኛይቱ ጥላ ያለባት እኛ መተን እንድንገባ በዛች ቤተክርስቲያን ውስጥ ካልሆነ በስተቀር ህይወት እንደሌለን እውነተኛ ትምህርት እንደሌለን ኢንቫይት አድርገናል። እኔ አሁን ወደዛች ቤተክርስቲያን ውስጥ ለመግባት ነው የምጠይቀህ እንደ አንድ ወንጌል አማኝ ማለት ነው። ስለዚህ ምስራቃውያን ወይስ ኦሪየንታል ናቸው? ኦርቶዶክስ ስለ በደም ሳሳው ስለነገርከኝ የምስራቁ ወይስ ኦሪየንታል? እሺ የሐዋርያቱ ትምህርትና ስልጣን ያለበት። እሺ እየሰማኝ ካልሆነ አሁን ስለ ወንጌል ስናወራ አንተ እዚህ ወንጌል ውስጥ መሆንን ማስረጃ አሳይና የኦሪየንታል የምትፈልገውን ጥያቄን መልስልኝ ሚኪ። ማነው ጥያቄ መልስልኝ? እኔ አሁን ከመጀመሪ በፊት ይኸውልህ፣ አሁን እኛ የኦሪየንታልን ብትል የየትኛውን ብትል እኛ መሰረታዊ በሆነ በዶግማቲክ በሆነ ነገር ላይ ምንም አይነት ክፍፍል አይነት ነገር የተለያየ አስተምሮት የለንም። አለ የጠየቁን ጥያቄ መልስልኝ። እኔ ክፍፍል አላችሁ ቆይ አንዴ ካልሆነ እንግዲህ እኔ እዚህ ጋር በቃ እሺ፣ አረ ተረጋጋ ኤርሚ። ሚኪ ቴንክ ዩ። ሰላም ሁኑ። ኦኬ ለምንድን ነው ለመውረድ እንደዚህ? ወይ ሌላ ሰው ቀይርልኝ። ጥያቄ በቀጥታ የሚቀበል ሰው ካለ ማለት ነው። ላስታርቃችሁ ማን ካልሆነ ዝም ብሎ ጫጫታ ነው የሚሆን። ኤርሚ ላስታርቃችሁ። አማኒ አማኒ ኤርሚ ለጠየቀ ጥያቄ አንተ ተመልስለትና ከዛ በኋላ ደግሞ አንተም ጊዜ ሲኖር ልክ ኤርሚን ጠይቀዋለህ። ሚኪ እንደዛ ነው ያዘጋጀው ፕሮግራሙ። ስለዚህ የምትመልስለትን መልስለት፣ አንተ መልሳለኝ የምትለው መልስለትና ስትሬት። ከዛ ደግሞ የሚቀጥለው ጥያቄ ጠይቀሃል። ከዛ በኋላ በተራህ ደግሞ ትጠይቀዋለህ። ስለዚህ መልስህን መልስለት። የመጀመሪያው ነገር ዶግማቲክ በሆነ ነገር፣ ለምሳሌ ዶግማ፣ እኛ ዶግማ የምንለው ምንድን ነው? መሰረት፣ ምሰሶ፣ ሰው ለድህነት መሰሶ የሚሆነው ነገር ምንድነው? ዶግማ ነው። ስለዚህ በዶግማዊ ነገር ኦርቶዶክስ የተባለ የኦሪየንታልን በለው ኦርቶዶክስ አማኝ ነኝ ካለ በዶግማዊ ላይ እሱን ከመናገር በፊት አማን ዛብሎንም እየነገረክ ያለው ኤርሚ ለጠየቀ ጥያቄ መልስ ትሰጠዋለህ። በቃ እሱ የጠየቀን ጥያቄ መልስ ትሰጥና ያንተ ጥያቄ ኔትወርክ ያስቸግራል መሰለኝ። አንተ ጋር አላውቅም፣ እየመለስኩ ነበር። አይ አልጀመርንም፣ አልተግባባችሁም። ከተግባባን በኋላ ጥያቄውን መልስ ትሰጣለህ ብዬ ነው። ሶ ለጥያቄው ሰዓት ማለት የጥያቄ ይጠይቅህ፣ ጥያቄውን መልስለት። ከዛ በኋላ ለአንተም በምሰጥ እድል ደግሞ ጥያቄ ትጠይቀዋለህ፣ እሱ መልስ ይመልስልሃል። ደቂቃ አስቀምጥልን ሚኪ፣ ደቂቃ አንዳችሁ አስቀምጡልንና በዛ ደቂቃ ይሻላል። ደቂቃ አይቀመጥም። ለእኔም ደቂቃ እንዳታስቀምጥ፣ የፈለግከውን ደቂቃ ኦፕን አድርገህ ጠይቀኛለህ፣ እኔም ጠይቀሃለሁ። ደቂቃ መቀመጥ የለበትም። እስካሁን ደቂቃ አልተቀመጠም። ጥያቄው ማውራት አለበት። ችግር የለውም። ሌሎች ሰዎች እዚህ ያሉት ኦርቶዶክስ። አይ እኔ ሚኪ ይቅርታ አድርግልኝና ኤርሚኖ ቤቱን የሚመራው ወይስ ምንድን ነው? እሺ በቃ ሚኪዬ
እሺ ቴንኪው በቃ እኔ ብቃኝ። ምክንያቱም ለተጠየቀው ጥያቄ መልስ ለመስጠት አልፈለገም። ኢንቫይት አደረገን። ምንድን ነው ያለን? ኑ ወደዚህ ቤተክርስቲያን ግቡ፣ ኑ ወደዚህ ቤተክርስቲያን ጥላ ውስጥ ግቡ። ቆይ ከሆነ ማጠቃለያ እንትን ብለህ ማቴር ከሆነ በማስረጃ እኮ በቃ ደቂቃ ይቀመጥልህ። በቃ ቁጭ ብለህ ከዛ አንተ ጋር በላይ አላወራም። ከሌሎቹ ጋር አወራለሁ። ከሌሎች ጋር አወራለሁኝ። ተቀምጬ እዚህ አወራለሁ። ለምንድነው ከአንተ ጋር ማላወራው? ለጠየቁ ጥያቄ ቀጥታ መልስ ልትሰጠኝ አልቻልክም። እዚህ 600 ሰው ባለበት ጥያቄ ጠየቅኩህ። አንተ ኢንቫይት ባደረግከን መሰረት ማለት ነው ጋበዝከን። ኑ ወደዚህ ቤተክርስቲያን፣ በዚህ ቤተክርስቲያን ጥላ ስር ግቡ። እዚህ ቤተክርስቲያን ጥላ ስር ካልገባችሁ የሐዋርያት እውነተኛ ሚኪ አሁን ቤቱን ስርዓት አስይዝልኝ ላውራ፣ ከዛ ደግሞ እሱ ያወራል ማለት ነው። ደቂቃ ይሰጠንና አንተ የምትፈልገውን ጠይቅ። እኔም ድገምለት ኤርሚ ጥያቄውን ድገምለት። እሺ ሚኪ ሰላሙኑ እና እንደወደደን ማን ነው እንደወደደኝም ሌሎችም የወንጌል አማኞች ወንድሞች ናቶች ኑ በቃ። ሚኪም አውቆ ነው ዝም ያለው። ምክንያቱም ለምንድን ነው ሳወራ ያቋርጠኛል። ለጠይቁ ጥያቄ መልስ አይሰጡም መቼውንም ቢሆን። አንድ ኦርቶዶክሳዊ ቀርቦ እኔ ፊት ቀርቦ ለጠይቁ ጥያቄ መልስ አይሰጥም። ያው አሁንም ሳወራ አማኑኤል ለምን አታስጨርስም? አማኑኤል አትጨርሱም? ልብ በሉ እዚህ ያላችሁ እና ይኸው ጨርስ፣ ሚውት አድርጎልህ ጨርስ። በጣም ብሶት አለ። ሚኪሻ ማን ነው ይሄ አማኑኤል የሚባል ልጅ? ቆይ ያለ ብቻ ነው ሰዓቱን የሚፈጀውና እሱ ብትቀይር አለፍ ነበረ። ባሄዱ ነው የለ ልጁ ኔትወርክ ይዞት እኮ ነው። ኔትወርክ ይዞታል።